በህይወቴ ውስጥ ቤተሰቤ ትልቅ ድርሻ አለው። ከአንድ የገጠር መንደር ውስጥ አነሳህልኝ። እስከ 11ኛ ክፍል መግቢያ ድረስ ሊስትሮ ሰራ ነበረ። ጫማ ተቀዶ መጠገን ትልቅ ስኪል ነው እና በቃ የመጠገንን ነገር እዛ ጊዜ አግኝቼዋለሁ ያስባለሁ። አንድ ታሪክ፣ እውነተኛ ታሪክ ምክንያት ነበር ለህልማቸው እንዲሞቱ መሞትም ካስፈለገ እንዲሞቱ። አፍንጫ ቅርጽ ወይም የጆሮ ቅርጽ እንዲስተካከል እፈልጋለሁ ብሎ ጥያቄውን ይዞ የሚመጣ ሰው ይኖራል። እንደ መብት ነው። ባላቸው ነገር አለመርካታቸው እንደዚህ አይነት ጥያቄ እንዲጠይቁ ሊያደርጋቸው ይችላል። አፍንጫዬን አስተካክል ብሎ አፍንጫው ተሰርቶ ሲያየው ደንግጦ እንዲህ አልነበረም የፈለግኩት። በፕላስቲክ ሰርጀሪ ላይ መጥፎ ኢሜጅ የፈጠሩ ስህተቶች አሉ። የህክምና ስህተት በተለይ የጡት ማተለቅ ሂደት ላይ ከስር የሚገባው ኢምፕላንት ይላላል። አምራለሁ ብላ ተኩላ አይኗን አውጣች ተንኩላ ይባላል። ጤና ይስጥልን ተመልካቾቻችን፣ ላይፍ ሚዲያ ነው። ላይፍ ሚዲያን እየተከታተላችሁ ስለ ህይወታችሁ ብዙ ነገር ለማየት፣ ለመስማት፣ ለማጋራት ምርጫችሁ ስላደረጋችሁን እናመሰግናለን። ዛሬ በላይፍ ሚዲያ የእንግዳ ቆይታችን ዶክተር ታሪኩ ገላሼ ኃይሉን ጋብዘናል። የሜዲካል ላብ ቴክኖሎጂስት ነው። ጠቅላላ ሐኪምና በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የፕላስቲክና ሪኮንስትራክቲቭ መልሶ ግንባታ ቀዶ ሕክምና ስፔሻሊቲ ሰልጣኝ ተማሪ ነው። የኢትዮ ዶክተር ፕረነርስ ሀብ የኢትዮጵያ ወጣቶች ድምፅ ድርጅትና የሙሴ በጎ አድራጎት ድርጅት መስራች ወይም አጋር መስራችና በጎ አድራጊ ነው። በፋና ሚዲያ ማዕከል ደግሞ የብሮድካስት ጆርናሊዝም ሰልጣኝ ነው። ይሄንን ሙያ ለምንፈልገው በኋላ ላይ በደንብ እናወራበታለን። ህልሙን እያጠናው ያለው ሙያ ለኢትዮጵያ ለዓለም ብሎም ደግሞ ውበትንም ጤናንም ተያያዥ ጉዳዮችን አጥብቀን ለምንፈልግና ለምንጠይቅ መልስ የሚሆንበት አቅም እስከምን ድረስ ነው የሚለውን ተያያዥ ጉዳዮች ልናወጋ እዚህ ስቱዲዮ ጀምረናል፣ ተገናኝተናል። እንኳን ደህና መጣህ ዶክተር። እንኳን ደህና ቆየሽኝ ቲጂ፣ እግዚአብሔር አክብርልኝ። እኔ አንተን ኢንተርቪው ማድረግ እፈልጋለሁ። ስልህ አንድ ትልቅ ፕሮግራም ላይ ተገናኝተን ነው እና በአጋጣሚ ሻይ ቡና እያለን የምናወራቸው ሰዎች ትልቅ ታሪክ ይዘው ሊይዘው ይችላሉ። አወራኸኝ አንድ ጉዳይና ጆሮ ሰጠው። ብዙ ሰዎች እኮ አሉ ዙሪያ ይገባ ከአንተ ጋር ጆሮ የሰጠሁበትና የሳብኩህ እዚህ እንግዳ አድርጌ ያወራዋለሁ ያልኩበት ትልቁ ምክንያት በዚሁ አጋጣሚ ላወራው ይህ ልጅነት የሆነ ታሪክህን ድንገት መዘዝክ እና አሁን ላለኝ ምናልባትም መግቢያዬ ላይ የህክምና አይነቶችን ዘረዘርኩ አይደል? አሁን ስፔሻሊቲውን እየሰራህለት የምትገኘው የፕላስቲክ ሪኮንስትራክቲቭ ወይም መልሶ ግንባታ ቀዶ ጥገና የሚባለውን ሙያ ለመማር መነሻ የሆነህን እውነተኛ ታሪክ ከአንድ የገጠር መንደር ውስጥ አነሳህልኝ። ምክንያቴ ይሄ ነበረ። ሰዎች ልጅ ሆነው እንዲህ መነሻ ሊሆን የሚችል ነገር አላቸው ማለት ነው። መፍትሄ መስጠት የሚችል ዝንባሌ ያላቸው ማለት ነው ለአካባቢያቸው፣ ለጎረቤታቸው የሚለውን ነገር በቃ ሰው ሸተተኝ፣ ደስ አለኝ። በወቅቱ ስልክህን ማወጣህና እንደዛ ያደረክበትን ታሪክ የተወጣችውን ባለ ታሪክ ፎቶ አሳየኝ፣ ደስ አለኝ። እሱን ታሪክ እናውራው። እንግዲህ ያው የሰው ልጅ ማንነቱ በልጅነቱ ነው የሚቃኘው ብዬ ነው የማስበው። ልጅነቴ ትንሽ እንደው ሰዓት መውሰድ ካልሆነብኝ አሁንም ወደ ልጅነቴ መሄድ ፈልጋለሁ። ምክንያቱም ልጅነቴ ለእኔ ዛሬ ላለሁበት ማንነትና ለዚች ሀገር ብሰራ ብዬ የምመኘውን ነገር ያገኘሁት በልጅነቴ ነው። ሳድግ በጣም ድሃ የሚባል እጅግ በጣም ሰቆቃ የበዛበት የድህነት ኑሮ ውስጥ ነው ያደግነው። እኔም ታናናሾቼም አካባቢው ነዋሪ በአጠቃላይ በዛ ሁኔታ ውስጥ አብዛኛው ኢትዮጵያ የኔ ለየት ያደርገዋል ብዬ የማስበው ነገር ባይኖርም ግን በቃ ራስን ለመቻል በጣም ትልቅ ጥረት እያደረግን ነበር። ያው በትምህርት እየተማርን ግማሽ ቀን በክፍለ ሀገር አካባቢ ግማሽ ቀን ትምህርት ግማሽ ቀን ስራ ነውና በዛ ሁኔታ ውስጥ ግማሽ ቀን ስራ እንሰራለን፣ ግማሽ ቀን ደግሞ ትምህርት እንማራለን። ቤተ ክህነትም አካባቢ እንደዚህ የሰንበት ትምህርት ቤት ትምህርቶችን ምናምን እንማር ነበርና እንደዚህም ሆኖ ያው የልጅነት ጊዜ ስራ በመስራት ምናልባት ከሰራኋቸው ስራዎች ውስጥ በጣም የምኮራበትና ሁሌ ለሰዎች የምናገረው የሊስትሮነቴ ታሪክ በብዙ መልኩ ወደዚህ ማንነት ያቀረበኝ ነገር ነው ብዬ አስባለሁና 6-7 ዓመት አካባቢ ሊስትሮ ሰርቻለሁ። እኔና ታናሽ ወንድሜ አንድ ሐኪም ጓደኛ አለኝ፣ አብሮ አደጌ ነው። ከ3ኛ ክፍል ጀምሮ አብረን የተማርነው ዶክተር ኃይለ ጊዮርጊስ ይባላል። እኛ ሶስታችን ሌሎችም የጎረቤት ልጆች ማረሳቸው በጣም ትልቅ አሻራ ያላቸው በህይወቴ ላይ
ከነሱ ጋር ሆነን 6-7 ዓመት ሊስትሮ ሰርተናል። እና የዛኔ ጫማ ተቀዶ መጠገን ትልቅ ስኪል ነው እና በቃ የመጠገንን ነገር እዛ ጊዜ አግኝቼዋለሁ ያስባለሁ። ምናልባት ያው ፕሮሊፊክ የሆነ በጣም በቃ ጥሩ ጫማ ጠጋኝ ነው ባልንቀባረርም፣ ግን የሰዎች ጫማ መጠገን እንዳለበት አስባለሁ። ክፍለ ሀገር ሲኮን ደግሞ ደጋግሞ ማድረግ አለ። እኔ ለምሳሌ ጫማ ያደረግኩት 4ኛ ክፍል ነው። እስከ 4ኛ ክፍል በባዶ እግሬ የተማርኩት እና የመጀመሪያው ጫማ የተገዛልኝ ቢጫ ቦቲ ነው እና እዚህ ስቲል አሁን ድረስ ቢጫ ቦቲ የሚሉኝ ጓደኞች አሉ። እዚህም ዩሮፕም ያሉ ሌላም ቦታ ያሉ ጓደኞች አብሮ አደጎቼ ቢጫ ቦቲ ይሉኛል ስቲል ማለት ነው። እና የጫማ ነገር ቫልዩ ይሰጠዋለሁ እና ሊስትሮም ሆኜ የሰዎች ጫማ በአግባቡ መሰራት እንዳለበት አስባለሁ። ሶል እንቀይራለን፣ የተቀደደን ሰፋለን። በዛ ሁኔታ ውስጥ አደግን 7 ዓመት እንደዛ አካባቢ እስከ 11ኛ ክፍል መግቢያ ድረስ ሊስትሮ ሰራ ነበረ። በተጨማሪ ገበያ ሐሙስ ገበያ የሚባል እኛ ባሌ ሮቤ ነው ተወልጄ ያደግኩትና እዛ ከተማ ትልቅ ገበያ አለ። ሐሙስ ገበያ የሚባል በጣም ሩቅ ቦታ ድረስ መጥተው ከጥቃቅን እስከ ትልቅ የከብት ገበያ ድረስ አለና የዛ ገበያ ውስጥ እኛ ስስ ፔስታል አለች ከ10 ሳንቲም እስከ 1 ብር ድረስ የሚሸጥ እነዚያውን የሚከለከሉት ፔስታሎች ይሸጣሉ እና እነሱን ገበያ ውስጥ እያዞርን የፈሳሰሰ ቡና እየለቀምን ምን እያል ለቤተሰብ ቡና ይዘን እንገባለን። ካገኘን ደግሞ ገዝተን እንገባለን። አልፎ ተርፎ ድንች፣ ሽንኩርት ምናምን የፈሳሰሰው ለለቅመን ይዘን እንገባ ነበር ለቤተሰብ እና ደግሞ ደላ ያለ ጊዜ እቆብ ምናምን ምንገባና ለቤተሰብ ተጨማሪ ነገር እናግዛለን። ለእናቴ ነጠላ ጋቢ ይገዛለሁ፣ ለአባቴም እንደዛው እና በዛ ሁኔታ አደገን። ያው እኔም ታናሽ ወንድሜም በዚህ መልኩ ነው ስናድግ ያደግነው። ግን ትምህርታችን ላይ የሆነቻል መካከለኛ እንቅስቃሴ እናደርግ ነበር። እስከ 6-7 ነው እናም እንወጣን ነበር። ልክ 8ኛ ክፍል ስገባ የሚኒስትሪ ፈተና ስንፈተን 100 አመጣው እና በቃ አቅሙ አለ ማለት ላይክ ሰልፍ ዳውት አለ እንጂ 100% አመጣ። አዎ እና ምንድነው የኔ ውጤት ሁሉ አልመሰለኝም። አባቴ ማታ ማታ ከጓደኞቹ ጋር የሚጫወት በሚያመሽበት ቦታ አለና እዛ አንዱ ጓደኛው መምህር ነውና ልጅህ 100 አመጣት ብሎ ነገረውና በቃ እልል አለ። እስከዛ ድረስ አባቴም ያው እንድንማር ይፈልጋል። በጣም ለትምህርት ያለው ትኩረት ትልቅ ነው። በዚሁ አጋጣሚ ላመሰግነው ፈልጋለሁ። ብዙ ይረዳናል፣ በቃ ያበረታናል። ግን ኑሮን ለማሸነፍ ትኩረት ስንሰጥ ትምህርቱ ላይ ጥናት ላይ እንደዚህ ሰዓት ሰጥቶ ይላል ነበር። ከዛ ያ በቃ ተርኒንግ ፖይንት ነው ህይወቴ ውስጥ። በቃ አባቴም ሲስተማቲክ አፕሮች የሚባል ትልቅ መጽሐፍ ገዛልኝ። ማቴማቲክስ ነው ሞር የሚያጠኑት ምናምን ብሎ አጠያይቆ ነው የገዛልኝ። ከዛ በፊት ለትምህርት ከምናተኩረው የበለጠ ትኩረት ሰጠን። 9ኛ ክፍል ገባን። ውድድሩ ከፍተኛ ነበረ። ፕላዝማ የሚባል የትምህርት ስርዓት የተጀመረበት ጊዜ ነበረ። በዛ ጊዜ ያው በዛ ሂደት ውስጥ ኮምፒቲቲቭ ለመሆን ጥረት እያረኩ 9ኛም 10ኛም አለፍን። ጥሩ ውጤት መጣ። ከዛ ፕሪፓራቶሪ ገባን። ፕሪፓራቶሪ ሲንገባ ናቹራል ነው ያለሁት። ምክንያቱም ናቹራል ካልገባው ሉዝ ማድረገው የእናቴ ፓሽን አለ። እናቴ የእሷ አጎት የጤና ረዳት ነበር፣ ተስፋ ይባላል። ነፍሱን ፈጣሪ በገነት ያኑርልኝ። በጣም ለእኔ ልጅ እያለሁ የሆኑ በቃ ቤት ውስጥ የሚቀቀሉና የሚሰሩ ነገሮችን ይሰራ ነበርና እነዚህ ብረታ ብረት ነገሮች፣ ኳኳ የሚሉ ነገሮች፣ ቀዶ ጥገና የሚሰሩባቸውን ነገሮች እቤቱ አለ እቃዎቹና አካባቢ ውስጥ እየሄደ ያገለግላል። ሐኪም ነው፣ የጤና ረዳት ይባላል በጊዜው እና ያ ተጽዕኖ አሳድሮብኛል። ግን እሱ ያው ሰው ፈጣሪ ይጠራዋልና ካለፈ በኋላ ያን እድል አላገኘውም። ግን የሆነ ሰዓት አባቴ ጥበቃ ይሰራ ነበር እና እሱ ጥበቃ የሚሰራበት ቦታ ላይ ሳጭድ ጣቴን ቆረጥኩትና ይችኛዋ ጣቴ በቃ ከመጠን በላይ ተጎዳች። ኦልሞስት አገግማ ነው እንጂ ሙሉ ጥፍሬን እስከሚነሳ ድረስ ነው የቆረጥኩትና ከዛ ለማንም ሳልናገር ተደብቄ እዛው አካባቢ ጤና ጣቢያ ነበርና ሄድኩኝ። ሲሄድ ደሜ የደማ ሰዎቹ ትኩረት አልሰጡኝም። አይኑ የምልሽ የእናቴ አጎት ጤና ረዳት ሆኖ ምን ያህል ሰዎችን ሲያገለግል እንደነበርና ክፍተት ተሰማኝ ማለት ነው የዛኔ። ከዛ ያንን ክፍተት በቃ እንደዚህማ የሚያደርጉ ባለሙያዎች ካሉ እኔ ሐኪም ሆኜ እነዚህን ሰዎች ምናምን ነገር የሚል መጣ ማለት ነው። ከዛ ያው ከፍ እያልን ስንመጣ ናቹራል ገባሁን። ናቹራል ከገባሁ በኋላ ያው ትማሪያለሽ 12ኛ ክፍል ፈተና ስንፈተን ኮምፒቲቲቭ የሚባል ውጤት ነው ያመጣሁት። ኦልሞስት በጊዜው ከ500 ፈተና ከ350 በላይ ምናምን የሚመጣበት ጊዜ ነበርና እዛ አካባቢ ያሉ ውጤት አምጥተን ወደ ዩኒቨርሲቲ ተላክን። ጎንደር ዩኒቨርሲቲ ተልከን በጊዜው የጤና ሳይንስም የሕክምና የመማር እድል
ያላቸው ልጆች አንድ ላይ ነው ታጭቀው የተላኩት 500 ምናምን ተማሪና ዩኒቨርሲቲ ደግሞ ማስተማር የሚችለው 80-100 ተማሪ ነበር በጊዜ። ስለዚህ ከመሀል ከተማ ትልልቅ ደግሞ አዳሪ ትምህርት ቤቶች ያሉባቸው ቦታዎች ላይ ያሉ ተማሪዎች 400 ቤትና ከዛ በላይ ናቸው እና ውጤታችን ሲታይ እንደዚህ በረድፍ ሲደረደር የኛ ወደ ሰንጠረዡ የመካከል አካባቢ ነው ያለው። ስለዚህ የዩኒቨርሲቲው አስተዳደር በራሱ መርህ የሚመራ ነው። የኛ ስሜት አለ ከሀገር ተጨብጭቦልሽ ምናምን ስቴዲየም ተሸልመሽ ምናምን ብዙ ሺህ ብር ላይ ወደ 7,000 ምናምን እንደዛ አካባቢ ብር ነው ትዝ ባይለኝ ቁጥሩ። ትልቅ ብር ነበረኝ በጊዜው ሀብታም ነበርኩኝ። ዩኒቨርሲቲ ሲሄድ ልብስ ተብሎልን ስንቅ ምናምን እና እዛ ስንሄድ ግን አላስፈላጊ ማለት ያልጠበቅኩት ነገር ገጠመኝ። እኔ በቃ ሕክምና እንደምማር ነው አገር አመስግነው ነው የሄድኩት። ጓደኞቼም እንደዛው ዶክተር ኃይሌ ሱምልሽም እንደዛው ሌሎችም ደግሞ 3 ጓደኞች አሉ። ከነዛ ውስጥ አንዱ ብቻ 389 እንደዛ አካባቢ ያመጣ ልጅ አለ። እሱ ገባ ማለት ነው። ከዛ እኛ ከሱ አነስ ያለ ውጤት ነው ግን ደግሞ በቃ ዲዘርቭ እናደርጋለን ብለን እናስባለን። ኤክስፔክቴሽናችንም አትሊስት የመጀመሪያው 6 ወር ሕክምና እንዲገቡ አወዳድረው ሁሉንም አስተምረው ከዛ ውስጥ በውጤት ይገባል እንደዚህ አይነት አሰራር ነበረ እና እሱ አሰራር ተቀይሮ በዚህ መልኩ ሲኬድ ዲስከሬጅድ ሆን ሌላ ዲፓርትመንቶች ተመደብን ማለት ነውና ያው በዛ ሁኔታ ውስጥ ትልቅ ህልም የነበረ እንጂ ብሆን የምፈልገው እሱን ነው። አልሆነም። ያው የደሃ ልጅ ስትሆኚ የተሰጠሽን ትማሪያለሽ እና አንዳንድ በደላላ ምክንያት ተታሎም ወደ ድንበር ሄዶ በሱዳን በኩል በአረብ ሀገራት አድርጎ ህገወጥ ስደት እንደዚህ አይነት ሙከራዎች ሁሉ አድርጌ ነበርና ዩኒቨርሲቲ የማትፈልገው ነገር ስመደብ ያንን ነገር እንትን ላለመቀበል ከጓደኞቼም ተደብቄም ብዬ ያቺን ነገር ለደላላ ሰጥቼ ለጥቂት ጊዜያት ሄጄ ድንበር ደርሼ እዛ ደግሞ ያለው ሁኔታ ደስ አይልም። መታሰር ምናምን ነገር አለ። የደሃ ልጅ ስትሆኚ ደግሞ ፈሪሃ ተባት ያለሽ ተያያዝን። ወዲያው ተመለስን። ከዛ መታሰር ምናምን ነገር አለ ብለን ቶሎ ክትት ያልን ወደ ዩኒቨርሲቲ። ከዛ ትማራለህ፣ ተማር፣ ካልተማርክ ሻንጣህን ይዘህ ነው የሚልሽ። ከዛ ያው የደሃ ልጅ ነኝ ምንም ማድረግ ስለማልችል እድለ ሰባራ ከመሆን ብዬ ሕክምና ላቦራቶሪ ሲመደብ ተማርኩኝ። ያው እያለቀስም እንደውም አንድ ጓደኛ ያለ አሌክስ ይባላል አሁን የውስጥ ደዌ ሕክምና ስፔሻሊቲ እያጠና ነው አዳማ። በአንድ አይናችን እያለቀስን በአንድ አይናችን እናነብ ነበር። በዛ ደረጃ ዴስፕሬት ሆነም ማለት ነውና በቃ ላይብራሪ እንሄዳለን። በቃ ይከፋናል በጣም ማለት ላይክ የምናያቸው ልጆች ከኛ የተለዩ አይደሉም። ውጤታቸው ምናልባት በ1 በ2 እንደዚህ ተቀራረብ የኔ አሁን በ1.5 እንደዛ ነገር ነው። ከዛ ያለ አሁን የትላልቅ የሚፈልጉት ደረጃ ላይ የደረሱ ሰዎች የመጡበት መንገድ አሁን እንደምትለኝ ይሆናል። ከስንት አንድ ነው የፈለግነው ቦታ ጋር መጣን ወዲያው የሚሉ ሰዎች ያሉት። ያ ነገር ሆኖ ግን ዲስከሬጅ አልሆንኩኝ። በቃ እንደዛም ሆኖ መከፋቱ ቢኖር የድሃ ልጅ ስለሆንኩ ተምሬ የሆነ ነገር ማስተካከል ይችላለሁ። ይሄ ያልሆነም ማለት የህይወት የመጨረሻ አይደለም ብዬ ቶሎ አክሰፕት አደረኩኝ። ወደ ትምህርት የተመለስኩ ጥሩ ውጤት አመጣው። በ4 ዓመት የትምህርቱ መጨረሻ ላይ ዲፓርትመንት የሁለተኛ ውጤት ስኮር ነበር ያልኩ 3.83 እንደዚያ ማለት ነው። እና ከዛ በኋላ ያ ውጤት ሲመጣ እዛ አካባቢ ዩኒቨርሲቲ ቀርቶ ምናምን ማስተማር ቢባል ነገር አለ። እንደዚህ አይነት ሁኔታዎች እንዳሉ አውቃለሁ፣ ግን ገፍቼ ያልኩበትም ምክንያቱም እዛ መሆን ከቤተሰብ በብዙ መልኩ በብዙ ኪሎ ሜትር ያርቀኛል። ስለዚህ ወደ ክፍለ ሀገር መመለስ ነበረብኝ። እናቴ ጋር አባቴና እናቴ ያሉበት ቦታ ባሌ ሮቤ ተመልሼ የዩኒቨርሲቲ መምህርነት ተቀጠርኩኝ። ስቀጠር በእርግጥ በዲፕሎማ ደረጃ የሚቀጠር ሰው የሚቀጠርበት እርከን ላይ የተቀጠርኩት ዩኒቨርሲቲ ለመግባት ከመጓጓት የተነሳ ማለት ነውና ከዛ ያው እያደኩ ወዲያው በአመት ከ2 ወር ውስጥ አሲስታንት ሌክቸረር ደረጃ ደረስኩ። ያው ፕሩፍ ታደርጊያለሽ ተፍ ማለት አለና እንደዛ ሆነ። ከዛ በኋላ ዩኒቨርሲቲ ሌክቸርነት 2 ዓመት ከ6 ወር ከ7 ወር ከሰራው በኋላ የማስተርስ እድል ተሰጥቶኝ ጥቁር አንበሳ መጣ። ልክ ለመዘገብ ሲሄድ ውስጤን በጣም የሚከነክለኝ ነገር አለ። አሁን በቃ በዚሁ በትምህርት መስመሩ ሊሄድ ነው ያላሳካሁት ያኛው ነገር አለ ውስጤ የሚከነክለኝና እናቴም ደግሞ ቁጭት አለባት። በቃ ያንን ነገር ታናሽ ወንድሜም ሕክምና ገብቷል ኦልሬዲ እና እሱን እያስተማርኩት ነበረ። በቃ ለምን አገባም ታሪክ ምናምን ይለኛል ወንድሜ። ታናሽ ነው፣ በጣም ነው የምንዋደደው። እግዚአብሔር በምድር ላይ ከሰጠኝ አንድ ጸጋ ታናሽ ወንድሜ ነው እና የእሱም ጭቅጭቅ አለ። ከዛ ለምን እንትናለን ቤት ድጋሚ ተፈትኜ ሕክምና ገቡ ትውት አድርጌ ማለት ነው ወደ መስፈልገው ነገር። አዎ መጣው። በቃ ኢነርጂው ትልቅ ነው በጣም በቃ በኢነርጂ እንትን ያደረግን። ከዛ ያው የትምህርት ጊዜን ጨርሼ ተመረኩኝ። ከመመረቄ በፊት ግን የኮቪድ ጊዜ በጣም አስቸጋሪ ጊዜ ነበረ። በዛ ጊዜ ውስጥ ሰው ማገዝ፣ ሰው መርዳት፣ ለሰው መድረስ ምን ማለት እንደሆነ ተረዳው።
ሕክምና መማር ማለት ትልቁ የሚሰጥሽ ጸጋ ሰው ምንድን ነው የሚለውን ነገር እንድትረጂ ያደርግሻል። በጣም ብርቱ የሆኑ ጠንካራ የሆኑ ሰዎች አሁን እያየሻቸው አጠገብሽ ድክም ይላሉ። በዚህ ደረጃ ደካማ ነን እንዴ? ትልቅ ሀብት ያላቸው ዝና ያላቸው ሰዎች መጥተው ኩስምን ብለው ታያቸዋለሽ። ስለዚህ የሰውነት ልካችንን መዘንኩበትና ኮቪድ ደግሞ ትልቅ ገመናችንን ገልጦ ያሳየን የሰውነታችንንም እንደ ዓለምም ያለውን የጤና ስርዓቱን ድክመት ማለት ነው። እና በዛ ሁኔታ ውስጥ ራሴን ሼፕ እያረኩ መጣው። አንድ ማስታወስ ማንሳት የምፈልገው ነገር አለ እዚህ ላይ የህክምና ትምህርት ቤት ውስጥ ያው ስትማሪ የነበረኝ የሰው ፍቅር በጣም ጥግ ነው። ይሄ የእናቴ ምርቃት ነው ብዬ ነው የማስበው። አዳማ ላይ እኔን የማያውቅ ሰው አለ ብዬ አላስብም ስማር ማለት ነው። በተጨማሪ ግን እኔም ገፍቶ ሰው ምንድን ነው የቸገረው ብሎ ለመጠየቅ እጓጓለሁ እና የውስጥ ደዌ ክፍል ተመድቤ ስገባ የሼህ ሀጂ የሚባሉ እንደ ሀገር ትልቅ ባለውለታ የሆኑ በሀገራቸው ወደ አርሲ ውስጥ ባለ አንድ ወረዳ ውስጥ ነው የሚኖሩትና እዛ የእስልምና ትምህርትን በጣም በቃ በሚገርም ደረጃ እንደነገሩኝ ከሆነ ያስተምሩ የነበሩ ትልቅ ባለ ሃይማኖት መምህር ነበሩና የሳምባ ነቀርሳ ወይ ደግሞ ቲቢ የምንለው ህመም ይዟቸው ሳምባቸው ከጥቅም ውጭ ሆኖባቸው አዳማ ሆስፒታል ኦልሞስት ለ3-4 ዓመታት የህክምና የውስጥ ደዌ ህክምና አስተኝቶ ማከሚያ ክፍል ውስጥ ኦክሲጅን እየተጠቀሙ ይኖራሉ። እዛም የሚሰጠው ምግብ ይበላሉ። እዛም ቤተሰቦቻቸውም አቅመ ደካማ ስለሆኑ ድሃ ስለሆኑ በቃ ረስተዋቸዋልና እንደ አጋጣሚ እኔ ታመም የሆኑ እሳቸው ከዛ የእሳቸውን ህይወት በደንብ ሳየው አትሊስት የሆነ ነገር መስራት አለብኝ ብዬ የማስብ ልጅ ስለነበርኩኝ ማገዝ አለብኝ ብዬ የተነሳውና የሆነ የሚገዛ ማሽን አለ የኦክሲጅን ኮንሰንትሬተር የሚባል ድሮ ትልቅ እንደዚህ በዚህ በጠረጴዛ ደረጃ ያለ ነው። አሁን ግን በቦርሳም ተይዛ የምትሄድ በጣም ዘመኑ የዛን ጊዜ በነበረው ግን ተለቅ ይላል። እሱ ማሽን መገዛት አለበት ወደ ቤታቸው እንዲሄዱ አቅም የላቸውም። ይሄ አይደለም ሌላ የሚቆመውን እንኳን የሚገዙበት እንትን የላቸውም። ያው እንደ ውለታቸው አልተከፈላቸውም። በእርግጥ እኛ ሀገር እንደዚህ አይነት አለመታደሎች አሉ። ለሀገር ባለውለታ የሆኑ ብዙ ሰዎች በየጥጋጥጉ ተረስተው እንደሚኖሩ አስተውያለሁ። በእድገቴም ከፍ ብዬም ማለት ነውና ይሄ ነገር ምናልባት ሀገርን ትልቅ ኪሳራ ላይ የሚጥል ነገር ነውና ቢታሰብበት ብዬ በዚህ አጋጣሚ መናገር ፈልጋለሁ። እና የእሳቸውን ሁኔታ በቃ ሄድኩበት፣ ፈንድሬዝ ማድረግ ጀመርኩኝ። እዛው መምህራን አካባቢ ህክምና ተማሪዎችን ማነጋገር ጀመርኩ። በጣም አሪፍ ሀሳብ ነው ምናምን፣ ግን ኮንትሪቢዩት ማድረግ ላይ ሲመጣ ያንን ነገር መለገሱ ላይ ሲመጣ ያን ያህል ይረባ አልነበረም። 20-30 ሺህ ብር መዝለል አልቻልኩኝ። ብቻዬን ነበርኩኝ። ጓደኞቼንም እንዲያግዙኝ ያደረኩኝ። ሁሉም ደግሞ ያው ቢዚ ነው በዛን ጊዜ። ስለዚህ ያንን አላማዬን ማሳካት አልቻልኩኝ። እንደ አጋጣሚ ወቅቱ የረመዳን ወቅት ነውና ጿሚ ታማሚዎችና አስታማሚዎችን እየመጡ ከሌላ ቦታ የሚያስፈጥሩ የሙስሊም ጀማ ተማሪዎች ነበሩ። ሪፍት ቫሊ ትምህርት ዩኒቨርሲቲ የሚማሩ የሙስሊም ጀማ ተማሪዎች አሉ። እነሱ እየመጡ ያስፈጥራሉ እና አንድ ነቢል የሚባል ልጅ አየሁኝ። በጣም የማመሰግነው ነው። በህይወቴ ትልቅ ውለታ ያዋለልኝ የሰውነትን ልክ አልፌን እንዳይ ያደረገኝ አንድ ወዳጄ ነው። ነገርኩት ማለት ነው። ተማሪ ነው። ሊመረቁ ወራት ናቸው የቀሯቸው። ስለዚህ እንደዚህ አይነት ሀሳብ አስቤያለሁ። ሼህ ሀጂ የሚባሉ ሰው ታውቃቸዋለሁ? አውቃቸዋለሁ። እኛ እኮ ብዙ ምግብ የማይቀበሉን ብርቱም ሆኖ ደግሞ አይበሉልንም ምናምን ይለኛል። ከዛ ያው እሳቸውን ለማገዝ እንደዚህ አይነት ነገር አድርጌ ነበረ፣ ግን የምፈልገውን ያህል እንትን አላለኝም። ገበያ ላይ ሳጠያይቅ ወደ 100 ሺህ ብር አካባቢ ይጠይቃል መሳሪያ ገዝቶ እንትን ለማለት። ያችን ብር ደግሞ ማግኘት አልቻልኩኝም። ምናልባት ባለሀብቶች የምታውቅ ከሆነ ወይ ደግሞ እዚሁ ጋር ባለ ሁኔታ መስራት የምንችለው ነገር ካለ ስለው በጣም ደስ አለው። ለጓደኞቹ እንትን አለ። በቃ የነሱ ጉዳይ ሆነ እንደው ከዛ በቃ ተነጋገርን ምናምን። በጀማ በኩል እዛው በሚዋጣ ብር የሆነ ያህል ብር ተዋጣ። ከዛ የኢድ አልፍጥር ቀን የበዓሉ ቀን እሳቸው በቃ የሃይማኖት አገልጋይ ስለሆኑ ስማቸውን እየጠቀስን እንደዚህ አገልግሎት የሰጡ ምናምን እያል ብር ተሰበሰበ። በዛን ቀን ብቻ ወደ 100 ምናምን ሺህ ብር ነው የተሰበሰበው። እና ምን ነገረኝ፣ ይህንን ነገር ማድረግ ለካ በትንሽ ነገር በትንሽ ሀሳብ ወደ በጎነት መጠጋት ይቻላል የሚል ሀሳብ ነገረኝና ለሳቸው ማሽኑን ገዛን። ሶሻል ሚዲያውን ለበጎ ዓላማ መዋልና በጎ ነገር ላይ መሰማራት አንዱ የባለሙያ ኃላፊነት ነው ብዬ አስባለሁ። ስለዚህ ያንን ነገር ለማስኬድ ከተመረኩኝ በኋላ በተለያዩ ተቋማት እንደዚህ አይነት ነገሮችን ለመስራት ከተለያዩ ተቋማት ጋር እንቅስቃሴ ሳደርግ ነበር።
በልዩነት ሰራው ብዬ የምልሽ ምናልባት የሰራውበት የግል ጤና ተቋም ሜዲካል ዳይሬክተር ሆኜ የሰራውበት የግል ጤና ተቋም የበጎ አድራጎት ድርጅት እንዲያቋቁም ለማገዝ ጥረት አድርጌያለሁ እና ሙሴ የበጎ አድራጎት ድርጅት የሚባል በስሩ የሚገኙ የኩላሊት ህሙማንና እንዲሁም ደግሞ እንደ ሼህ ሀጂ አይነት የጤና እክል የገጠማቸውን ሰዎች የሚታገዙበት የበጎ አድራጎት ማዕከል እንዲመሰረት ያው የበኩሌን ድርሻ አበርክቻለሁ። የቦርድ አባልም ነኝ። ያው ተማሪ ሲሆን ከዛ ስርዓት ብንጣልም ከዛ ሁኔታ ብንጣልም ግን በመንፈስ አብሮ በመስራት አሁንም አለም ማለት ነው። በዚህ ምክንያት ያው ሰዎች እየታገዙ እንዳሉ አውቃለሁ። ከዛ ውጭ ግን ያው ወደ ጠቅላላ ሐኪምነቱ ላይ አስተዳዳሪ ስራ ከመስራት ታማሚዎችን ከማገዝ በተጓዳኝ ሰው ምንድነው የሚለውን ነገር ለመመርመር ያው በንባብና ከሰዎች ጋር በመዋል በተለይ ከእድሜ የሚበልጡ ተለቅ ያሉ ሰዎች ጋር መዋል የሚያስደስተኝና መማረው ትምህርት አለ። የኪነ ጥበብ ሰዎች ደስ ይሉኛል፣ ከነሱ ጋር እውላለሁ። በአንዳንድ የኪነ ጥበብ መድረኮች ላይም የራሴንም ስራ የሰዎችንም ስራ ማቅረብ እንደዚህ አይነት ነገሮች አሉ። የኪነ ጥበብ ምሽቶች የሚዘጋጁ ነበሩ በጊዜው። ዳይሬክት የኪነ ጥበብ ማዕከል የሚባል የሚያዘጋጀው የግጥም ምሽት አለ። እዛ ላይ የምንካፈል ነበረ። ይሄ ነገር ትንሽ አስተውሎቴን ወደ ሚዲያው እንዳረግ ጥበብ አካባቢ እንዳተኩር አደረገኝ። ከዛ ወደ ስፔሻሊቲ የመማር ሀሳብ በደንብ እየደረጀ ሲመጣ ወደ አዲስ አበባ ሙቭ ማድረግ እንዳለብኝ ተረዳውና መጣውና ስፔሻሊቲ ስመርጥ ወደ ጥያቄሽ ልምጣና ስፔሻሊቲ ስመርጥ አብሮ አደግህን ማት ስለፈለግን ነው ከተመልካቾቻችን ጋር። ምክንያቱም ማንኛውም ሙያችንን በልዩነት እንሰልጥንበት ስንል ምክንያት አለን። አሁን ማንም አያስገድድህም ማለት ነው። እንደ ልጅነትህ ሙያንን ስፔሻሊቲ ልስራበት ስትል አንድ ታሪክ እውነተኛ ታሪክ ምክንያት ነበረ? አዎ ያው እሱ በጣም እንደወስን የረዳኝ ምክንያት ነው። ግን ሌሎች ያው ካልኩሌት እናደርጋለን በህይወት ውስጥ በብዙ መልኩ ቀመር ሰርተን ነውና ቀመር ሰርቼ የሞላዋቸው ላይክ ምርጫ ስንመርጥ የሞላዋቸው እንትኖች አሉ። ግን የነፍስ ጥሪ ናቸው አይደሉም የሚለውን ነገር ማሰብ አልቻልኩኝም። ከልጅነት የጀምሮ ውስጥ የሆነ የሚሰራሩ ነገሮች የሚሰፋፉ ነገሮች እንደሚሆኑ ነው የማስበው። ግን ደግሞ ፋክቱ የሰራውባቸው ኢንቫይሮንመንቶች የውስጥ ደዌ ስፔሻሊስት እንደሆነ የሚገፋፉ ናቸው። አብዛኛው አብሬ የሚሰራው ታለቃ አንተ ኢንተርኔስት ነው የምትሆነው የሚለኝ ነበረውና ግን በቃ ለመቀየር በጣም ብዙ ትግል ነበረ። የመጨረሻ የመቀየሩ ውሳኔ ስወስን ዙሌይካ የምትባል አብሮ አደጌ ነች አእምሮ ውስጥ የመጣችውና ዙሌይካ ማለት ከልጅነት ጀምሮ አብራኝ ያደገች ታናሽ እህቴ ናት። የጎረቤት ልጅ ነች። የከንፈርና የላንቃ መሰንጠቅ ያላት፣ በዛ ምክንያት ከባድ የሆነ የልጅነት ጊዜ ያሳለፈች፣ ምናልባትም ያው በእንደዚህ አይነት ሁኔታ ለተፈጠሩ ሰዎች የሚደረጉ መከራዎች ሁሉ የተጋፈጠች ልጅ ነች እና ሱቅ የምትላክ ልጅ አይደለችም። እንግዳ ሲመጣ የምትደበቅ ልጅ ነች። ምናልባትም ስራ ከተሰጣት ውሃ ማመላለስና ከብቶች ወይ ደግሞ በጎች ይዞ ወደ ዱር መሄድ ነው። ምናልባት በዛን ጊዜ ልጃገረድ 13 12 አካባቢ ስትሆን ሌሎች እኩዮቿ ታናናሾቿ የጎረቤት ልጆች በእስልምናው ስርዓት ኒካህ ይባላል እንደዛ አይነት ነገር ይደረግላቸዋል። ቀድሞ ኒካህ ይደረግላቸውና ለአቅመ ጋብቻ ሲደርሱ ይሰጣሉና ያን ምድል አልነበራትም እሷ። ለትምህርቱም ደግሞ አልታደለችም። ዘግይታ ነው ትምህርት የገባችውና ያ ነገር በጣም ይቆጨኝ ነበረ በዚች ልጅ ህይወት ውስጥ እንደዚህ አይነት ነገር ማለፉ ማለት ነው። ከዛ ልክ 9ኛ ክፍል ገብቼ የአይቲ ክላስ ስንማር ያው ስንገባ ኤክስቴንሲቭ ነገር ኖሌጅም ስለሌለን ምናየው ፊት ለፊት ላይ ያለውን ነገር ነውና ኢንካርታ ኪድስ የሚል እንትን ላይ የሆነ ህፃን ቢፎር ኤንድ አፍተር በሚል ፎቶ ተለጥፎ ስለ ኬዙ ስሙ ተጠቅሶ እንደዚህ ምናምን ብሎ አወራና ክለፍት ራሱ እንደሚባል የዛን ሰዓት ነው ያወቅኩት። ከዛ የተሰራውን ነገር አየው። ያው ትንሽ ኖቱን አነበብኩትና በእንግሊዝኛ የተጻፈ ነው። ከዛ በቃ እያለከለኩ ነው የሮጥኩ ወደ ሰፈር የገባሁት እና ያደግንበት ቦታ ላይ ሽማግሌው የሷ አባት በእጅ የሚወዛወዝ ቧንቧ አለ እና የዛ አስከጂ ነበሩ። ጋሽ ብላሶ ይባላሉ ያው የመጠሪያ ስማቸው። ሮጥኩኝ በቃ ጋሽ ብላሶ ይሄንን ነገር አየሁ ምናምን ነገር አልኳቸው። ይሄ ምን ያወራል ምናምን ብለው ንቀውኝ ነው የሄዱት። ማለት እሳቸው ትልቅ ናቸው፣ እኔ ገና ብዙም ትኩረት አልሰጡትም። ከዛ በኋላ ያ በቃ መጨቅጨቅ ደመርኩ። ደጋግሜ አንብቤ እኮ ነው እንደዚህ ኮምፒውተር ላይ ነው ግን እዚህ አይደለም የሚሰራው አዲስ አበባ ነው የሚሰራው፣ እኔ ደግሞ አቅሜ አይችልም ምናምን ነገር አሉ። ከዛ አይ ፈረንጆች ይመጣሉ ምናምን ነገር ሰምቻለሁ ምናምን ነገር አልኩኝ። የሆነ ጠየኩኝ፣ በቃ ጉትጉት ታደረገኝ ማለት ነው።
በዛ ምክንያት እሷ ልጅ ተሰራላት። አንዴም ሁለቴን ይሰራላት። እዛ ባሌ ዶክተር ሰለሞን የሚባል ሰው እንደሰራላት አውቃለሁ፣ ትዝ ይለኛል። ከዛ በኋላ ብዙም ፐርፌክት አልነበረም ሲሰራ። ግን የሚገርምሽ የመጀመሪያው መሰራት በራሱ ወንድ ልጅ ሳበ እና ያው በጊዜው በአቅራቢያ በቦታው ላይ ስላልነበርኩ አላውቅም። ሽምግልና ተልኮላት ተጠልፋ ወይ ተከትላ ሄዳ ግን ባላገኘች ይችልች ለረዥም ጊዜ ልጅነቷን ተገኘች እና ባላገኘች በቃ አሁን የዛ ታጣ የነበረችው ሲሰማት የነበረ የበታችነት ስሜቷ ተወገደ። ሰው መሀል መዋል ጀመረች ምናምን ፐርፌክት ባልሆነ ቀላል ሰርጀሪ ማለት ነው። ከዛ በኋላ ግን ያው ያገባት ሰው ድጋሚ መሰራት እንደሚችል ይሰማና ደግሞ ጥቁር አንበሳ ይዞ መጥቶ ይሰራላታል እች ልጅ። የዛን ጊዜ ላይ 17-18 ዓመት አካባቢ ሆኗታል እች ልጅ። ከዛ በኋላ ምሉ ልጅ ሆነች፣ ሚስት ሆነች፣ ልጆች ወለደች። አሁን የተደራጀ ኑሮ የምትኖር ያው በወረዳም ደረጃ ቢሆን የ3 ልጆች እናት ናት። እቺ ልጅ ያው እድገቷን አውቃለሁኝ፣ ታሳልፍ የነበረውን ሰቆቃ አውቃለሁኝ። መገፋቷ በጣም ከባድ ነው እና ያ ነገር ትዝ አለኝ። ስሰራ ደግሞ ጠቅላላ ሐኪም ሆኜ ስሰራ አንድ የፕላስቲክ ሰርጀሪ ያጠና ጎበዝ ባለሙያ አዳማ ይመጣና አዳማ ሆስፒታል ቤዝ አድርጎ ክሊኒኮች ላይ ይሰራልና የኛ ሆስፒታል መጥቶ 2 ሰዎች በልዩነት ሲያግዛየው፣ የመጀመሪያው አንድ ዶዶላ አካባቢ ተወልዶ ያደገ ልጅ ነው። በሆነ ምክንያት አደጋ ይሁን እንትን ሆነ አላውቅም፣ ብቻ ሙሉ አፍንጫው ተደፍኗልና መተንፈስ አይችልም እና እየቃተተ የሚተነፍስ ነው። አባትየው ዲስክራይብ ሲያደርጉት መጀመሪያ ኦፒዲ ተመላላሽ ሕክምና ክፍል ስናየው ከባድ የሆነ ሰቆቃ ላይ ያለ ልጅ ነው። ቶታሊ ዝግ ነው አፍንጫውና ያንን ነገር ዶክተር አበበ ይባላል እና ጠርተነው መጥቶ ሰራለት፣ ከፈተው ማለት ነው። መተንፈስ ቻለ ልጁ ያመሰገነበት መንገድ እጅግ በጣም ማራኪ ነው እና በጣም ውስጤ ቀርቷል። ትንሽ ቆይቶ ደግሞ ነፍሳቸውን ይማር እግዚአብሔር፣ እሳቸው አርፈዋል። ግን ከባድ እጢ ነው እዚህ አካባቢ ወጥቶባቸው በቃ ተሸክሞ ለረጅም ጊዜ ቆይቷል። እንደዚህ አይነት ደግሞ ትልልቅ እጢዎች ኢንፌክሽን ይፈጥራሉ፣ ሽታ ይፈጥራሉ፣ ሰው ይጠየፋቸዋልና ልክ እንደ ልጁ መጥቶ ሰርቶላቸው ያን የሚያክል ትልቅ እጢ ከላያቸው ላይ ተቀፎ እጃቸው እንዲህ ለዘመናት እንዲህ ብሎ የነበሩ ሰው እጃቸው ተመልሶ በቃ ቁስላቸው እየታጠበ ምናምን በጣም በቃ ያመሰግኑ ነበርና እነዚህ ላይፍ ቼንጂንግ ነገሮች ህይወቴ ላይ ትልቅ ተጽዕኖ ፈጥረውብኛል። ከዛ የመጨረሻ መወሰኛ ቀኔ ላይ እነዚህን ነገሮች ሳገጣጥማቸው እኔም ጥሬ ምንድን ነው፣ ምን ያህል መንገድ ነው የመጣሁት፣ ህክምና ሂደት ውስጥ ትምህርት ውስጥ ስንት ጊዜ ቆይቻለሁ፣ ከዚህ በኋላስ ምንድን ነው ምንም ብዬ በሰብ ስፔሻሊቲ ደረጃ ሊሰጥ የሚችል ኮርስ ፕላስቲክ ሰርጀሪ አሁኑ ማለት ነው። በልዩነት ግን ዙሌይካ ህይወት ለእኔ ወደፊትም ቢሆን እንደ አብሮ አደጌ እንደዋውላለን። ዙሌይካ እንዴት ነሽ? ደህና ነሽ? እጅግ በጣም ብሪሊያንት ልጅ ነች። አሁን በቅርቡ ለዚህ ፕሮግራም እንደ ጋበዝሽኝ ሳቅ እያወራኋት ነበርና ምንድን ነው ፍላጎት ስላት 3 ልጅ ወልዳ መማር ነው የምትፈልገው። 9ኛ ክፍል አቋረጠች ኦልሬዲ እና ከዛ የልጆች እናት ስለሆነች 9ኛ ክፍል አቋርጣ ነው ኦልሬዲ የትዳር ህይወቷን እየመራች ያለችው እና ግን ቁጭት አላት እቺ ልጅ። ስታወራ እንዴት አንደበቷ እንደሚጣፍጥ ያው በኦሮምኛ ነው የምታወራው። ምናልባት አንዳንዴ ስልክ ኦዲዮ ሪከርድ ስለሚያደርግ በኋላ ስለምትሻለው እና በቃ የምታወራው ነገር ፍሉዌንት ነው በጣም በቃ እና እቺን የመሰለች ብሪሊየንት ልጅ የዛኔ ልጅነቷ ላይ ደግሞ የበለጠ ህክምናውን ቀድማ ብታገኝ ኖሮ የበለጠ እንትን ይላልና ትልልቅ ሰዎችን ታያለች መንገድ ላይ ምናምን በጣም የሚያስቀይም አይነት የከንፈር መሰንጠቅ፣ የላንቃ መሰንጠቅ ይዘው ሲያወሩ የሆነ ሰዎች የሚጠየፏቸው ምራቃቸው ካፋቸው እንትን የሚል አይነት ሰዎችና ይሄ ነገር በጣም ለዚህ የስፔሻሊቲ ስልጠና ራሴን እንዳዘጋጅ ረዳኝ። ከዛ ወሰንኩኝ። አብሮኝ እያሰራኝ የነበረው ዶክተር ዳግም ይባላል አለቃ የነበረው ሰው ፕላስቲክ ሰርጀሪ መሙላቴን መናገር ፈራ። ለምን በቃ ኢንተርኔት ሆኜ ተመልሼ እሱ ጋር እንደማገለግል ነው የሚያውቀው። በብዙ መልኩ ባለውለታዬ ነው፣ ግን መናገር ፈራው። ዝም ብዬው የመጨረሻ ቀን ላይ አወቀ። ያው ሊስት ምናምን አንዳንዴ ይወጣል የሆነ ቦታ ላይ እና አይቶ መሰለኝ አይ አንተ ምናምን ነገር ብሎ አለኝ። ከዛ ሌሎችም ሰዎች አንተ ምናምን ምን ሆነ ነው ቆዳና ሌጦ ምናምን ነገር ላይክ እንደዚህ አይነት የሚባሉ ነገሮች አሉ እና ለእኔ ግን ምንም አልመሰለኝ። ምክንያቱም በጣም ፈንዳሜንታል የሆነ ሪዝን እንደዚህ ወደዚህ ህክምና እንድጎተት እንድሳብ ያደረገኝ የተኖረ ህይወት አለኝና በዛ ምክንያት ነው ወደዚህ ሙያ የመጣሁት ማለት ነው። ከመጣሁ በኋላ ደግሞ እንኳን መጣሁ የምልባቸው ገራሚ ነገሮች ተማሪ ሆኜ ያው ሲሰሩ ነው የምታዩ እንጂ አትሰሪ። አሁን በእኛ ደረጃ
ገና ትምህርቱንም በደንብ አልገባንበትም። ግን ሲሰራ በማየው ነገር እንኳንም ወደዚህ ደጅ መጣው ብዬ የምልባቸው ምክንያቶች በተለይ ከጦርነት ጋር ተያይዞ የተጎዱ ሰዎች ማነሳው አንድ ልጅ አለ ቶታሊ ይሄ መንጋጭላ ነው የምንለው አይደል? ይሄ ክፍል የታችኛው ክፍል ቶታሊ ጠፍቶ አይደለም በስናይፐር ነው የተመታው ነው የሰማሁት ታሪክ። ምላሱ ተንጠልጥሎ ምራቁን መንኮተብ አይችልም ማለት አይችልም፣ መቆጣጠር አይችልም፣ መናገር አይችልም። እንደዚህ አይነት ልጅ ከዚህ ከቀጭኑ አጥንት ተወስዶ ከስጋው ላይ ተወስዶ ከነደም ስሩ ተገጥሞለት ተሰርቶለት አየሁ። በቃ የዛን ጊዜ ላይ እጅግ በጣም ነው ደስ ያለኝ። ምክንያቱም ቀድሞ የነበረውን የልጁን ሁኔታ አይቼዋለሁኝ። በኋላ ደግሞ ከተሰራለት በኋላ ሙሉ ፊት አየሁ። በቃ እንትን አልኩኝ በዚህ ደረጃ እንትን የሚል ነገር በቃ እነዚህ ሰዎችም እግዚአብሔር ይባርካቸው ምናምን ማለት ጀመርኩኝ። እና ግን የምሰማው ነገር ደግሞ ወጣ ብለሽ ስትይ ሌላ ብዥታ አለ። አሁን እሱን እንዳነሳለህ ነው። ብዥታው ምንድነው? ገና ፕላስቲክ ሰርጀሪ ሲባል ገና ፕላስቲክ ሪኮንስትራክቲቭ ቀዶ ጥገና ሕክምና ሲባል አብረው የሚመጡ የውበቱ አለ የጤናው አለ። በብዛት ግን የውበቱ ጎልቶ ዓለም ላይም ኢትዮጵያ ውስጥም ብዙ ሰው እያወቀው ነው። ወደ እሱ እንመጣለን። ስለዚህ አሁን ይሄ አንተ ስፔሻሊቲን እየሰራህበት ያለህበት ዘርፍ ፕላስቲክ ሪኮንስትራክቲቭ ቀዶ ጥገና ሕክምና ምንድን ነው ብለን እንተርጉመው? ትንሽ አማርኛ ቃላት ለማግኘት እንደሚቸገሩ በዘርፉ ስራ እየሰሩ ያሉ ጉምቱ ባለሙያዎች አሉ። እነሱ እንኳን ያደረጓቸውን ኢንተርቪዎች ያደረጓቸውን መጠይቆች ሳይ ትንሽ ምቹ የሆነ አማርኛ ቃል ማግኘት አስቸጋሪ እንደሆነ ነው እንትን ብለው። ግን ፕላስቲክ የሚለው ቃል ፕላስቲኮስ ከሚል የግሪክ ቃል እንደመጣ ፕላስቲኮስ ማለት ደግሞ ቱ ቼንጅ መቀየር እንደሆነ ነው ትክክለኛ ተወራራሽ ትርጉሙ። ግን መቀየር ብቻ ነው ወይም ብለሽ ስትይ የፕላስቲክና ሪኮንስትራክቲቭ ወይ ደግሞ መልሶ ግንባታ ቀዶ ሕክምና ዘርፉ በጣም ብዙ ዘርፍ ያለው ነው። የራሱ የውበትና አሁን ሰዎች ውስጥ የሚከሰተው ውበትና ኤስቴቲክ ወይ ደግሞ ኮስሜቲክ ሰርጀሪ ያለው ፓርት አለው። ምናልባትም እንደየሀገሩ እድገት ደረጃ ጎልቶ የሚወጣ አሁን ያደጉ ሀገራት ላይ ኮስሜቲክ ሰርጀሪው በጣም ይጎላል። ሌሎች ነገሮችም ይሰራሉ። በእርግጥ እኛ ሀገር ግን የዛን ለግዠሪ አላገኘንም ማለት ሳይሆን ገና የሰውም ንቃተ ህሊና የሰውም ኢቭን ባለሙያው ራሱ ለዘርፉ ያለው አረዳድ ትንሽ የተዛባ ነው ብዬ አስባለሁ። እና እሱ ላይ መስራት እንዳለብን አስባለሁ። ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ ሲባል ቃሉ ራሱ ሁለት ነው። ፕላስቲክ አለ እንዳልኩሽ መቀየር ብቻ ሳይሆን ደግሞ ያለውን ራሱ ማስተካከል ሊሆን ይችላል። ሪኮንስትራክቲቭ ደግሞ ማለት አሁን እንደ ዙሌካ አይነት በከንፈር በላንቃ መሰንጠቅ፣ ጆሮ ማነስ መብዛት፣ የአፍንጫ መንጋደድ፣ የፊት በተለይ የሚታይ ቦታ ላይ ጉልህ ቦታ ላይ የሚታዩ የተፈጥሮም በአደጋ ምክንያትም በተለያዩ በቃጠሎ ምክንያት የሚፈጠሩ የአካል መዛነፎች አሉ። እነዚህ የአካል መዛነፎች እጅግ በጣም የሚጎዱ ናቸው። እንደዛ ባይሆን ኖሮ ምናልባትም አንድ ሰው ጠዋት ተነስቶ ፊቱን ታጥቦ መውጣት ባልተጠበቀበት ነበረ። ተቀባብቶ የተሻለ እይታ ይዞ መውጣት የራሳችንን ሰልፍ ስቲማችንን ለራሳችን የምንሰጠውን ግምት የተሻለ ያደርገዋል። ሰው ፊት ለፊት ሰው የሆነ ነገሮች ላይ አተኩሮ ሲያይሽ የምታወሪው ነገር ራሱ ይጠፋብሻልና ያ ነገር ሰዋዊ ነው። ስለዚህ ይህንን ሰዋዊ ችግር ማስተካከል ቢቻል ማህበረሰባዊ ኖራችን የኳሊቲ ኦፍ ላይፋችን እንዲሁም ደግሞ የሆነ ቦታ ላይ ለምሳሌ እድሎችን ማግኘትና ማጣት ላይ ራሱ ትልቅ ልዩነት አለው። ጠባሳ ይዘሽ አሁን ለምሳሌ አንድ የመስተንግዶ ሙያ የሚጠይቅ ቦታ ላይ እንትላቲ ትቻለሽ። የተለየ እይታ ያለው ነገር ይዘሽ የሰው ፊት የሚያስፈልገው ቦታ ላይ ላትገኝ ትቻለሽ። እያነከስሽም እንደዛው ማለት ነው። እና ስለዚህ እነዚህ ቢስተካከሉ የሰውን ህይወት እና የሰውን መስተጋብር ምክንያቱም እኔና አንቺ እዚህ ጋር ስናወራ እያየሽ ነው ፊቴ ላይ የሆነ ቦታ ብታተኩሪ እንደዚህ ማወራው ነገር እንትን ላይል ይችላል። ስለዚህ ይሄ እኔና አንቺ መሀል ያለውን መስተጋብር የተዛባ ያደርገዋል። እኩል ትኩረት የሚሰጠው ነገር ነው። ግን ቅድም ያልከው ለምሳሌ በጦርነት የታችኛውን መንጋጋውን ክፍል አጣ አንድ ሰው መናገር፣ ፈሳሹን መቆጣጠር አለመቻል፣ መሳቅ አለመቻል፣ ማውራት አለመቻልን ይዞ ይመጣል። በጣም የውበቱ ነገር እንዳለ ሆኖ የሚያጎላው ነገር እንዳለ ሆኖ
በተቃራኒው ደግሞ የአፍንጫ ቅርጽ ወይም የጆሮ ቅርጽ እንዲስተካከል እፈልጋለሁ ብሎ ጥያቄውን ይዞ የሚመጣ ሰው ይኖራል። እንደ መብት ነው። እንደ ሙያ አገልግሎት በተለይ ደግሞ ድሃ ሀገር ላይ ስንሆን እኩል የሚታይ ጥያቄ ነው። እኩል አይታይም። እውነት ለመናገር እኩልም ታይቶ አይደለም። አሁን ባለው ሁኔታ አብዛኛው ስራ የሚሰራው ምናልባት የካንሰር ባህሪ ያላቸው በፕላስቲክ ሰርጀሪ የሚሰሩ ነገሮች አሉ። ክራኒዮፌሻል አካባቢ ወይ ደግሞ ሌላ ሙሉ የሰውነት ክፍል ላይ ያሉ በተለይ ቆዳና የቆዳ አጋዥ አካላት የምንላቸው ታከው የሚመጡ የካንሰር ባህሪ ያላቸው አሉ። እነሱ ቅድሚያ ይሰጣቸዋል። ከዛ ውጭ ግን በተፈጥሮ የሚሆን በጉዳት ወይ ደግሞ በቃጠሎ ምክንያት የአካል መዛነፍ፣ የአካል መጓደል ትልቁ እንትን ፎርም ኤንድ ፈንክሽን ነው የሚባለው የፕላስቲክ ሰርጀሪ ወይ ደግሞ ፕላስቲክ ሪኮንስትራክቲቭ ሰርጀሪ ላይ የፎርምና የፈንክሽንን ጉዳይ መመለስ ነው። ፎርም ማለት ቅርጽ ማለት ነው። የቅርጹን ጉዳይ መመለስ ወደ ነበረበት መጥፎ እይታ ወደማይፈጥር ማለት ነው ወደዛ መመለስ እና መልሶ መገንባት ወይ ደግሞ የጎደለን ነገር መተካት ማስተካከል ማለት ነው። ስለዚህ እነዚህ ፕራክቲሶች ፕራዮሪታይዝ መደረግ እንዳለባቸው በተለይ ሪሶርስ ሊሚት ወይ ደግሞ እንደዚህ አይነት ታዳጊ ሀገራት ላይ እንደሚሰራ ባለሙያ እኔም የማውቃቸው ባለሙያዎች በቃ ፕራዮሪታይዝ አድርገው ቅድሚያ የሚሰጡት ለእንደዚህ በጣም የጎላ ኑሮ የሰውየው ወይ ደግሞ የዛ ተጎጂ ሰው አኗኗር ላይ የጎላ ተጽዕኖ የሚያሳድሩትን ነገሮች ቅድሚያ ሰጥ ልክ የአፍንጫው ጉዳይ መተንፈስ አልቻለም፣ መተንፈስ እንዲችል አደረጉት። እንደዚህ አይነት ነገሮች ላይ ትኩረት ተሰጥቶ እንደሚሰራ አውቃለሁ ፕራክቲካሊ ማለት ነው። በግል ተቋማት ደግሞ የሚሰራው ላይ ሰው እንደ ፍላጎቱ እንደ አቅሙ እንደ ምርጫው ከሚሰራ ባለሙያ ጋር ተግባብቶ ባለሙያም ካመነበት ይሄ ሰው ወደፊትም ደግሞ ይሄን አገልግሎት ስለተጠቀመ ህይወቴ ውስጥ ሜስ አይፈጥርም ብሎ የሚያስብ ከሆነ አንዳንድ ምክንያቱም ምንድነው እሱ እንደዚህ አይነት ጥያቄዎች የሚያነሱ ሰዎች ያለመርካት ችግር ይታይባቸዋል። ባላቸው ነገር ያለመደሰት ችግር ይታይባቸዋል። የሆነ ሁላችንም የሆነ የሰውነት አካላችን ኮንፈርት ላይ ሰጠን ይችላል። ያ የሰው ኔቸር ነው። አልፎ ግን በቃ መስተካከል አለበት ብሎ ሙግት የሚያደርግ ሰው አለ። ቤት ዚምባብዌ ዜጋ የሆነች ሴትን ቫይራል ሆኖ አይተኸዋል? የአፍንጫዋ ጉዳይ ምናልባት አላየሁትም። ጉዳይ በጣም አነጋጋሪ ሆኖ ግን ቫይራል ሆነ። እስካሁንም ድረስ መነጋገሪያ ናት። የአፍንጫዋ ቅርጽ ትንሽ ተለቅ ይላል። መልከ ጥፉ ነሽ የሚል ሰው ብዙ ይጽፍላታል። መልከ ጥፉ አይደለሁም፣ ይሄ የአባቴ ውርስ ነው፣ አባቴን አፍንጫ የሚመስል ነው፣ እናንተ ልታበሽቁኝ ብትሞክሩም ግን ይሄን ይዤው ሞታለሁ የሚለው የበለጠ እንድትታወቅ አረጋትና ኢትዮጵያ ውስጥ የተመለከትኩት አስተያየት እንዲህ ነው መሆን ያለበት፣ የተሰጠንን ነገር ተቀብለን መኖር አለብን፣ ሴትዮዋ ላይ ሌላ ችግር አስከትሎ ካልሆነ በስተቀር የሚል ውዝግብ አስመሳ። አይ ይሄን አፍንጫ ደግሞ አልፈለግኩትም ማስቀየር እችላለሁ፣ አቅሙም አለኝ ፍላጎቱም አለኝ ለሚል ሰው ምንድን ነው ችግሩ? ሳይንስ ጥበብ ነው፣ ጥበብ የፈጣሪ ነው ብለው ውዝግብ ተጀመረ። እኛም ሀገር አይቼዋለሁ በሁለቱም በኩል የነበረውን ነገር እና ምን ትላለህ? አሁን እዚህ ሀገር ይወራበታል እንዲህ አይነት ጉዳይ። ልክ ነሽ ማለት እኔ አሁን እንደ አንድ ሰው እንደ አንድ ግለሰብ ያው እንትና ሞራል የምንለው ነገር ይቀድማል። አስተዳደጋችንም እንደ ማህበረሰብ መዋቅራችንም ሃይማኖት ተኮር ነው። ያ ደግሞ ሃይማኖት ምን ይላል ብለን የምንለውን ነገር አለ። ስለዚህ ያ እንደዛ ያለን ማህበረሰብ ይሄ ነገር ልክ ነው፣ ይሄ ነገር ልክ ነው፣ ልክ አይደለም ለማለት እኔ ማንም አይደለው። ግን እንደ አንድ ባለሙያ ሰው መብቱ መከበር አለበት፣ ፍላጎቱ መከበር አለበት። አንዳንድ ሰዎች ኢንሴኩሪቲያቸው ወይ ደግሞ ባላቸው ነገር አለመርካታቸው እንደዚህ አይነት ጥያቄ እንዲጠይቁ ሊያደርጋቸው ይችላል። ሊፈቀድላቸው ይገባል። ምክንያቱም ሰዋዊ መብታቸው ነው። ያው እንደ አማኝ ሁሉም ነገር ተፈቅዶላቸዋል፣ ሁሉም ነገር ግን አይጠቅማችሁም ተብሎ ተጽፏል። የሚጠቅመውን መምረጥ ያባቱ ነው፣ የሰውየው የባለቤቱ ስሜት ነው። ስለዚህ ሊከበርለት ይገባል አንድ ሰው። ይህንን ነው ማለት የምፈልገው። ቅንጦት አይሆንም ወይ ነው አንዱ የሚከራከረው። ይሄ ተፈጥሯዊ የፈጣሪ ነገርን አልተቀበልም አላስቀጠልም የሚለው እንዳለ ሆኖ ኢትዮጵያውያን ሆነን ብዙ ሚሊዮን ገንዘቦችን ወይም በዶላር ሁሉ ተሰልቶ ሌላ ሀገር ሄደን ዳሌው፣ ከንፈሩ፣ ጆሮ፣ የአፍንጫ ቅርጽ አንዳንድ ይሄ ጎልተው እንዲታዩ የምንፈልጋቸው ነገሮች ውስጥ ሕክምናው ይደረጋል። ከሊት መጣች አሰርታ ነው አሁን በዋነኝነት ነገር። ሌላው ዓለም ተለምዷል እንደምታውቀው። እሱ ላይ ሰው የሚያነሳው ነገር ከፋይናንስም ከኢኮኖሚም አንጻር ትችት ይገጥመዋል። ልክ ነው። የሚተቹ ሰዎችም ልክ ናቸው፣ ያደረጉ ሰዎችም ተሳስተዋል ብያለሁ። እኔ የሚተቹ ሰዎች እንዳልኩሽ
የሞራል ጥያቄ የሚያነሱ ሰዎች ናቸው። በሃይማኖትም ማለት ሃይማኖታዊነታችን ዘመንን የተሻገረ ጉዳይ ነው። ስለዚህ ከሃይማኖት አንጻር የሚቃኙት ሰዎች አሉ። ከአቅም አንጻር ሰው ከቻለ ካደረገው ችግር የለውም። ግን ምንድነው እኔ አሁን እንደ አንድ ሰው ምንድነው የምትመክረው ለእህት ብትይኝ፣ እህቴ አቅሙ ኖሯት ማሰራት ከቻለች መጀመሪያ የምጠይቃት ነገር ይሄን ነገር ምናልባት አእምሮዋን ሊያሳርፍ የሚችል ሌላ በጎ ነገር ማድረግ ባላት ነገር በጎ ነገር ማድረግ ብትችል ምናልባት በዛ ነገር መደሰት ስለምትችል ያስረሳታል። ይህንን ለራሷ የምትሰጠው ምልከታ ማለት ነው። ስለዚህ ያላትን ነገር ለበጎ ነገር ማዋል ከቻለች ይክሳታል በሌላ በኩል ማለት ነው። ሰርጀሪ ማሰራት ብቻውን አይለውጥም ያልከን ነው። በእርግጠኝነት የምነግርሽ ነገር በዓለም አቀፍ ኤክስፒሪየንስ እኔም ካነበብኩት ትንሽ ልምዴ የተሰራላቸው ሰዎች ሌላ ጥያቄ ይዘው ይመጣሉ። ምን አይነት ጥያቄ? ለምሳሌ ብሬስት ኦግመንቴሽን የሚባል ነገር አለ። ጡትን ማተለቅ ነገር ማለት ነው። አሁን እንደዚ አይነት ነገሮች የሚጠይቁት ሰዎች ይመጡና ያያሉ። ቢፎር ኤንድ አፍተር ምናምን የሚለጣጠፉ ነገሮች አሉና እስቲ አፍንጫዬንም ብሎ ይጠይቃሉ። አፍንጫ ሲሰራ ጆሮን ይጠይቃል። ያ ከንፈር፣ እያንዳንዱ ክፍል ሲሰራ ሊኖር ነው ማለት ነው። እና እስከ 3 ደረጃ የሚደርሱባቸው ሰዎች እንዳሉ ነው የኔ ኤክስፒሪየንስ የሚነግረኝና ቴራፒ ይደረጋል ፕላስቲክ ሰርጀሪ ሲሰራ በደንብ። አሁን በጣም ማደንቀው እዚህ ሀገር ያሉ የፕላስቲክ ሰርጀሪ ባለሙያዎች የቀረብኳቸውም በሩቅም ደግሞ ኢንተርቪው ሲያደርጉ የሰማኋቸው ረጅም ሴሽን የሚወስዱት ቴራፒው ላይ ነው። አያስፈልግም ብሎ በመወገት ረጅም ጊዜ የሚያጠፋ ፕላስቲክ ሰርጅን ኢትዮጵያ ውስጥ እንዳለ አውቃለሁ። ሙያውን በደንብ ጠንቅቆ በደንብ የሚያውቅ ኢቭን ውጭ ሰልጥኖ ውጭ መስራት እየቻለ አቅሙ እያለው ኧረ በእናትህ እየተባለ የሚለመን ሰው እዚህ ሀገር ውስጥ በጣም ቺፕ በሆነ ዋጋ ፕሮሲጀሮች የሚሰራ ባለሙያ አለና ለምንድን ነው አያስፈልግም የሚለው? ቢዝነስ ነው ለሱ፣ ጥበብ ነው ለሱ አይደል? አዎ። ግን ምንድን ነው እሱ ቀድሞ ሰው ማሰብ ያለበት ራሱ መውደድን እንዲቀበል ማድረግ ላይ ነው መስራት ይበልጣል። አዎ። እኔም እንደዚህ አይነት መንገድ ነው የምከተለው። አቋም አለ። አዎ። በሙያተኞች መካከል ግን ልዩነት አለ፣ ልዩነቶች ይኖራሉ። ምክንያቱም ለመሰለሽ አንዳንዱ ሙያውን ሲቀላቀል የሆነ ፕላን አስቀምጦ በዚህ ዘርፍ እንደዚህ ብሎ ቀድሞ አስቀምጦ የመጣ ሰው ይኖራል እና አብዛኛው ሰው ግን የሞራል ቫሊዩን በደንብ እንትን የሚል ሰው ስለሆነ እንደ ኢትዮጵያዊ ባለሙያ ገፍቶ ሄዶ ተንገብግቦ የሚል አይደለም። ገፍቶ ለመጣ ታማሚ ግን አገልግሎት ይሰጣል። በተለይ አሁን ደስ የሚለኝ ነገር ከሚሰሩ ነገሮች መሃል አንድ እናት በእርግዝናና በወሊድ ምክንያት የሚመጡ የሰውነት አካል ቅርጽ መለወጦች ይኖራሉ። አፍንጫ መተለቅ ሊኖር ይችላል፣ ጡት መላላት ሊኖር ይችላል፣ መርገብ ሊኖር ይችላል፣ በማጥባትም በወሊድ ፕሮሰሱ። ከምንም በላይ ደግሞ ውፍረት። ይህንን ነገር በቃ ጂም ሄዶ ሞክሮ ምናምን ነገር በዛ አሁን በምልሽ ቴራፒ ፌዝም ደግሞ እስቲ መጀመሪያ ጂም ሞክር ምናምን ብሎ የሚያስታምን ባለሙያ አለ። ይካንዱ እኮ የሆነ ነገር ሰርቶ የሆነ ብር መቀበል ነው። ግን እንደዛ ያደርጉ ያየዋቸው ምንድነው የሚያደርጉት? በቃ ያ የመጀመሪያውን ስቴፕ እንትን ያደርጋሉ እና ሆሊስቲክ ኬር የምንለው ነገር አለ። ሁለገብ ሕክምና ማለት ነው። መጀመሪያ አንድ ሰው መሞከር ያለበት ሌሎች አማራጭ ሕክምናዎች አሉ። እነሱ ፌል ካረጉና አማራጭ ከጠፋ ግን ወይ ደግሞ ግለሰቡ ቶሎ ወደዛ ወደሚፈለገው ጉዳይ መሄድ ከፈለገ ግን እድሉ እንዳለው ተነግሮት ይሰጠዋል። ስለዚህ በዛ ምክንያት አንድ እናት ከመጠን በላይ የመጣን ቦርጭ ማስወገድ ናቹራል ነው ብዬ ነው የማስበው። እንደዛው ጡትም ደግሞ በጣም ከመጠን በላይ ረግቦ ለአሰራር በተለይ አሁን ሙያቸው ትንሽ ኤስቴቲክ ቫሊዩ የሚፈልግ ሰዎች አሉ። የውሏቸው ትንሽ መጀመሪያ ከነበራቸው ቁመና ወጣ ሲሉ ትንሽ ኳሊቲ ኦፍ ላይፋቸው የሚዛባባቸው ሴቶች አሉ። በዛ ምክንያት ተፈላጊነታቸውን የሚያጡ ይሄ በቃ ዘውን በደንብ በተለይ ከተማ ተኮር የሆኑ ሰዎች እንደዛ ናቸው። ወንድ ልጅ በጣም ከመጠን በላይ የጎላ ጡት ሲኖረው ደስ የሚል ነገር አይኖረው። እንደዚህ አይነት ሰዎች ማህበራዊ ኖራቸው ውስጥ ለውጥ ይኖራል። ያ መናጋት የስነ ልቦና ጫና ያመጣል። ለራሳቸው የሚሰጡት ግምት ይዛባባቸዋል። ስለዚህ እነዚህን ሰዎች ማገዝ ኖርማል ነው። ግን እዛ ደረጃ እስኪደርስ ድረስ መጀመሪያ መሞከር ያለባቸው የህይወት አኗኗር ለውጦች ወይ ደግሞ ላይፍ ስታይል ሞዲፊኬሽኖች አሉ። ሰዎች በፊዚካል ደረጃ ኤክሰርሳይዝ በመስራት ምናምን ራሳቸውን ማስተካከል የሚችሉበት እድል እንዳለ አምናለሁ። ይህንን ነገር የሚሰሩ ያየዋቸውም የሰማዋቸውን ባለሙያዎች አሉ። ኢትዮጵያ ውስጥ እየተሰራ ነው አሁን ይሄ ይሰራል። ምክንያቱም ሌላ ዓለም ብዙ እያየን ነው። እነ ቱርክ አሉ፣ ደቡብ ኮሪያ አሉ። ብዙ ኢትዮጵያውያን ቱርክ እንደሚሄዱ እናውቃለን። ያው ማለት እንዴት መሰለሽ አንዳንድ ጊዜ ያው በእጅ ያለ ምን ከምን ይቆጠራል ነው እና እዛም ሄደው የረባ
ሲግኒፊካንት የሆነ ለውጥ ሳያመጡ እንደውም አልፎም ሲያገጡ ይመላለጡ ምንድነው አምራለሁ ብላ ተኩላ አይኗን አውጣች ተንኩላ ይባላል። እነዚህ አይነት ነገሮችን ኤክስፒሪየንስ ያደረጉ ሰዎች ወይ ደግሞ የገጠማቸው ሰዎች እንዳሉ እሰማለሁኝ እና ውጪ መሆኑ አገር ውስጥ መሆኑ ኬንያ መሆኑ ምናምን ነገር አይደለም። ዋናው ነገር ይሄ ነገር አስፈላጊ ነው ወይ አይደለም የሚለው ነገር መጀመሪያ አንድ ሰው አምኖበት ነው ማድረግ ያለበት። አምኖበት ብቻ ሳይሆን የሚሰራው ባለሙያ ራሱ አምኖበት ማለት ነው እንጂ በሰለጠነው ዓለም ቢዝነስ የማድረግ ነገር አለ። ይህንን ዲሲፕሊን ወደ ቢዝነስ በተለይ አሜሪካ አካባቢ የምሰሚው ነገር ደስ አይለው። ኤክስትራ ምናምን ነገር ይባላል። የሆነ ነገር ይባልና ዋይ ደንት ዩ ነው ተብሎ ቢፎር ኤንድ አፍተር ሌላ ታሳይና እዛው ለሌላ ዓላማ የመጣን ሰው ወደ ሌላ ዓላማ ሽፍት ማድረግ አይነት ነገሮች ማማለል እዛው ጋር ማማለል በቃ እና ስለዚህ እነዚህ ሰዎች ዲስትራክትድ ይሆናሉ ምናምን ባይዜ በፕላስቲክ ሰርጀሪ ላይ መጥፎ ኢሜጅ የፈጠሩ ስህተቶች አሉ። የህክምና ስህተት እሱን ላነሳ ነበር። አሁን አንድ ሰው አፍንጫዬን አስተካክል ብሎ አፍንጫው ተሰርቶ ሲያየው ደንግጦ እንዲህ አልነበረም የፈለግኩት ሲል የተመለከትኳቸው ሾዎች አሉ። ቅድም እያወራን ነበር ስለ ቦሽድ የሚባል አንድ ሾው አለ ቴልሲ ላይ የሚተላለፍ እና በጣም ተገርመው ሲደነቁ በተቃራኒው ሲጣሉ እንመለከታለን። በጣም ምላሽ ነው የሚሰጠው እንደዛ ሲያጋጥም ስህተት። የማይክል ጃክሰን ታሪክ ያው የብዙ የፕላስቲክ ሰርጀሪን ኢሜጅ በግሎባል በዓለም አቀፍ ደረጃ የቀየረ ነው። ለአፍንጫው ብቻ ብሎ ብዙ ሰርጀሪዎችን ያደረገ ሰው ነው። እንደዛ ሲያደርግ አንዱ በመጀመሪያው ቅርጽ አለመርካት ነው። ሁለተኛ ደግሞ ኢንፌክሽን መፍጠር አለ። ሌሎች ደግሞ ከዛው ቀዶ ሕክምናው ጋር ተያይዘው የሚመጡ መወሳሰቦች አሉ ወይ ደግሞ ኮምፕሊኬሽኖች አሉ። ስለዚህ አንዱን ስታክሚው አንዱን እንደዚህ አይነት ነገር ደግሞ ሲፈጠር በተፈጥሮ ፍረስትሬት የሚደረግ ነገር አለ ሰዋዊ ስለሆነ። ስለዚህ ይሄ መደንገጥ፣ መጨናነቅና ሁኔታውን ለመቀበል አለመቻል ሌላ ባለሙያ ጋር እንድትሄጂ ያደርግሻል። ስለዚህ በቃ መዞር ያሉ ባለሙያዎች ጋር እየዞሩ ብርንም እያወጡ አላስፈላጊ ጫና ውስጥ መግባት አለና ይሄ ነገር አንዳንድ ጎላ ያሉ የህክምና ስህተት ተብሎ የሚነገሩ የፕላስቲክ ሰርጀሪ ጠባሳዎች አሉና እነዚህ ነገሮች የሚከሰቱ የሚጠበቁ ናቸው። ግን የውበት ነገር ሲሆን ጎልቶ ይወጣል። ለመሰለሽ አሁን እኛ አብዛኛውን ጊዜን በጠቅላላ ቀዶ ህክምና አካባቢ ነው። የትምህርቱም ሁኔታ እንደዛ ነው የምናሳልፈው እና በድንገተኛ የምንሰራቸው የጠቅላላ ቀዶ ህክምናዎች ሰክሰስፉል የሚኮንባቸው በጣም ብዙ ነገሮች አሉ። አንዳንዴ ደግሞ ያው ሰዋዊ ነገሮች ስለሚኖሩ ኢንፌክሽን የመፈጠር አንዳንድ ጊዜ የሰፋሹ ነገር መልቀቅ እንደዚህ አይነት ነገሮች ይኖራሉ። ስለዚህ እነዚህ የሚጠበቁ ናቸው። በድንገተኛ በተለይ ለሚሰሩ ኦፕሬሽኖች ኤክስኪውዝ ናቸው ተብሎ ነው የሚታሰቡት። ልክ ናቸው ወይ ደግሞ በህግ አግባብ ወይ ደግሞ በመዘናጋት በሙያ ዲሲፕሊን ማጓደል የሚፈጠሩ ስህተቶችን ኤክስክሉድ ታደርጊና ትተያቸውና ግን የሚጠበቁ በሆነ ፐርሰንት የሚጠበቁ ኮምፕሊኬሽኖች ወይ ደግሞ መወሳሰቦች አሉ። የውበት ግን ጉዳይ ሲሆን ፊት ላይ ነው ጎላ ብሎ በሚታይ መልኩ ስለሆነ ሰውም ደግሞ ፈልጎት ወዶት የሚያደርገው ነገር ስለሆነ የፈለገውና የጠበቀውን ነገር ካላገኘ መደናገጥ ይመጣል። ስለዚህ ያ ደግሞ ለሚዲያ ትልቅ ግብአት ነው፣ ይዳረሳል ማለት ነው። በዛ ምክንያት የምናውቃቸው ዓለም አቀፍ ታሪኮች አሉ። የፕላስቲክ እና ሪኮንስትራክቲቭ ቀዶ ህክምና ላይ እንደ ስህተት በደንብ የሚነገሩ ነገሮች በየጊዜው መረጃዎች ይወጣሉ። አሁን ባለፈው ከ6 ወር በፊት አካባቢ ቢቢሲ ይዞት የወጣ አንድ ያየሁት ነገር በተለይ የጡት ማተለቅ ሂደት ላይ ከስር የሚገባው ኢምፕላንት ይላላል፣ ከዛ ቦታ ይስታል። ቦታ ሲስት ይደነግጣሉ። ድንገት ከእንቅልፏ የተነሳች ሴት አንዱ ጡቷ ወደ ጀርባዋ ሊሄድ ይችላል፣ ሊጠፋ ይችላል የሚል አስደንጋጭ ነገር ይዘው ወጡ። እውነትን እየመጡ ሴቶች ስለመጸጸታቸው ተናግረዋል የሚል ነገር አየው። ልክ ነው። ስለዚህ አሁን ሳይድ ኢፌክትን እናውራ ስንል ይሄ ሳይድ ኢፌክት ተነግሯቸው ነው ህክምናውን የሚያደርጉት ወይስ? ሊነገር ይገባል። ማንኛውም ህክምና ሲደረግ አንድ ታብሌት ወይ ደግሞ አንድ የምትዋጥ መድኃኒት ሲሰጥ አንድ ባለሙያ መድኃኒቱ ምንነቱን እንዴት እንደሚሰራ ሰውነት ውስጥ ገብቶ ከዛ ደግሞ የሚጠበቁና የማይጠበቁ የጎንዮሽ ጉዳቶች መነገር አለባቸው። በመድኃኒት ደረጃ እንኳን ማለት ነው አይደለም ቢላ አንስተሽ ሰው ሊያሳርፈሽ ይቅርና ማለት ነው። እና ኢንፎርምድ ኮንሰንት ፈርሞ አንድ ሰው ወይ ደግሞ አውቄ ወድጄ የማረገው ነገር ነው ይሄንን ቀዶ ህክምና ብሎ ፈርሞ ነው የሚገባው አንድ ሰው ኦፕሬሽን ሲያደርግ ማለት ነው። እና የሚጠበቁትንም የማይጠበቁትንም በጣም በብዛት በፐርሰንት ሲቀመጥ ይሄን ያህል ፐርሰንት እንደዚህ ይሄን ያህል ሰው ላይ ምናምን ተብሎ በኤክስቴንቱ ልክ ሊነገር ይገባል። እና በዛ ሂደት ውስጥ ታልፎ ነው እንትን የሚባለው እና
ባለሙያዎች አንዳንዴ ያው ከስራ ጫና መብዛት ሊሆን ይችላል። አንዳንዴ ደግሞ መዘናጋትም ሊኖር ይችላል፣ ወይ ደግሞ ሊያውቀው ይችላል ብሎ በማሰብ ሊሆን ይችላል። ሙሉ ነገር ካልተናገሩ ይሄ ሁኔታ ከቆይታ በኋላ ሲከሰት መደናገጥ ይፈጥራል። አይደለም ታማሚው ላይ ባለሙያው ራሱ መደናገጥ ይፈጥራል። እና እንደዚህ አይነት መደናቀጦች ሲፈጠሩ ያው የሚዲያ ግብዓት ይሆናሉ ማለት ነው። አንተ የትኛው አድናቂ ነህ? አሁን ውበትን ለማስጠበቅ በሚደረገው ነገር ውስጥ ነህ? አሁን ዘመን በደንብ እያራገበው ያለው ሌላው ዓለም መዳረሻ እየሆነ ቢዝነስም እየሆነ ጭምር ያው ጥበቡና እውቀቱ እንዳለ ሆኖ የሱ ነው ወይስ ደግሞ ቅድም ያልከኝ ለምሳሌ ችግሮችን ወይም ተግባራትን መቀጠል አለባቸው የሰውነት ክፍላችን ይሄን ላጡ ሰዎች መድረስ መቻል አለብን የሚለው ሁለቱንም ወይም ደግሞ እናጣጥም ነው የምትለው? ያው አሁን ገና ጅምር ትምህርት ላይ ስላለው እንዲህ ነው ለማለት አልችልም። ግን የጅምሬን አሃዱ ብዬ ትምህርቱን ሲጀምረው ተጽዕኖ ያሳደሩብኝን ነገሮችና አሁን ባለውበት ሁኔታ ሞር ሪኮንስትራክሽኑ ራሱ ለዚች ሀገር ምክንያቱም የምናውቀው ነው። ያው ግጭቱ እዚህ ምዛም አለ፣ የእሳት ቃጠሎ ራስን የመጠበቅና ከእንደዚህ አይነት አደጋዎች ራስን የመጠበቅ የመኪና አደጋው ብዙ ነገሮች አሉ። እነዚህን ሰዎች ራሱ መድረስ ገና ብዙ ያልተሰራበት ጉዳይ ነው። ምክንያቱም ተማሪ መሆናችሁ ትንሽ ናችሁ በቁጥር በጣም 7 ነን ብለኸኛል። 7 ነን አሁን በእኔ ባች 7 ነን። ከዛ በፊት ደግሞ 4 እንደዚህ እያለ ነው የሚሄደው እና የሚገባውም ሰው ያው በሚያሰለጥነው ባለሙያ ቁጥር ላይ ስለሚወሰን ውስንነቶች አሉ። ስልጠናዎች አሁን አዲስ አበባ ላይ ብቻ ነው የሚሰጡት በሁለት ተቋማት። ወደፊት እንግዲህ በሌሎች ተቋማት ሊጀመሩ የሚችሉበት ሁኔታ እንዳለ አስባለሁ። ሰልጥነው ወደ ፐሪፌሪ እየወጡ ያሉ ቆራጥ ባለሙያዎች ስላሉ እና እንደዛም ሆኖ የዚህ የስልጠና ትልቁ አድቫንቴጅ አትሊስት በተፈጥሮ ምክንያት ሰውነት አካል መዛነፍ የገጠማቸውን ሰዎች መድረስ ከተቻለ በቃጠሎ ምክንያት በጣም የሚዘነጉ ቀላል ቃጠሎ ከባድ ጠባሳ ፈጥሮ ታያለች። ሕክምና ሂደቱ ላይ ደግሞ ያችኑ ነገር በአግባቡ አክሞ እንድታገግም አድርጎ የጎላ ጠባሳ እንዳትፈጥር አድርጎ እንትን ማድረግ ላይም ውስንነት አለ። ምክንያቱም ሐኪሙ ብቻ አይደለም የአንድ ታማሚ ሐኪም ሁሉም ሐኪሙ ነው። የነርሲንግ ስታፉ፣ የሰመመን ባለሙያው፣ ሌላውም ስታፍ ሁሉም ከጥበቃው ጀምሮ ጽዳቱ ሁሉም አንድ ላይ ተጋግዘሽ የምትሰሪው ስራ ነው እንጂ የአንድ የሰርጅን ብቻ ስራ። የህክምና ሂደቱን ስናየው ያስፈራል፣ ይሰቀጥጣል። በጣም ብዙ ሰዎች ናቸው እዛ የኦፕራሲዮን ቲያትር ውስጥ የሚቆሙት። ያንዳንዷ ነገር በጥንቃቄ ነው። ብዙ ሰው ነው የሚረባረበው ትንሽ ነገርን ለመለወጥ። ያው ትንሽ የምንለው ከጀርባ ያለ ሰዎች ነን የማናውቀው እና እሱ ራሱ አስገራሚ ነው። ያው የቡድን ስራ ነው ህክምና። አብዛኛው ነገር የቡድን ስራ። እናንተ አሁን እዚህ ጋር ቀረጻ የምታደርጉ ባለሙያዎች እዚህ ጋር የምታዩት እያንዳንዱ ነገር በዲቴል ነው። እዛም ከታማሚው ታሪክ ጀምሮ ታማሚው ከጥበቃ ጀምሮ ሂስትሪውን ሰጥቶ ላቦራቶሪ ሰጥቶ ናሙና ሰጥቶ ምርመራዎች አድርጎ ኦፕሬሽን ፊልድ ገብቶ እስከሚሰራና እስከሚወጣ ወደ ቤቱ እስኪመለስ ድረስ የቡድን ስራ ነው። ስለዚህ አንዱ ገኖ የሚወጣበት እንትና ምናምን ነገር የሚባልበት አንዱ ደግሞ የሚረሳበት ጉዳይ ሊሆን አይገባም። ግን እንዳለመታደል ሆኖ እኔ አሁን በጣም በቃ የሚቆጨኝ እዛ ቦታ ላይ አንድ ኦፕሬሽን ተሰርቶ ሲያልቅ ደሙን እዛ ጭምልቅልቅ ያለውን ሁሉንም ጥርግርግ አድርጋ አንስታ እዛ ጋር ያለውን ነገር ከነሪስኩ ከነምኑ አስተካክላ ለሚቀጥለው ኦፕሬሽን ሬዲ የምታደርግ ጽዳት ሰራተኛ ስሙ አይጠቀስም። አንዳንድ ሪፖርቶች ላይ ሳይ አዝናለሁ። የነርሱ ሊጠቀስ ይችላል፣ የሰመን ባለሙያ they do have to be credited by the way። ምክንያቱም እነሱ ባይሰሩ ኖሮ እኛ አንሰራም እዛ ጋር እና እነዚህ ጥበቃው ላይ እዛ ጋር የሚያግዙን ሰዎች እንትን ባይሉ ኖሮ አእምሮን የሳተ በአንድም በሌላ ምክንያት የደነገጠ የተረበሸ ሰው መጥቶ ሊማታ ሊረበሽ ይችላል። ግን እዛ ጋር ወገባቸው እስኪንቀጠቀጥ ድረስ ቆሞ እያገለገሉ ነው እና ይህ ሰዎች መመስገንም አለባቸው። ህይወታቸው ደግሞ ሊታይ ይገባል። በጣም ነው እነሱ ህይወት ውስጥ እንደው የሚዲያ አካላት ሄዳችሁ አኗኗራቸውን ብታዩ ትልቅ ያልተሰራበት ዘርፍ ነው ብዬ አስባለሁ። እነዚህ የጥበቃ የጽዳት ሰራተኞች ህይወት እና እነሱም አብረውን አሉ ልል ፈልጌ ነው። አንድ ሰው ብቻውን ነጠል ብሎ እገሌ እንትና ዶክተር እገሌ ምናምን የሚባል ነገር አይደለም ህክምና ውስጥ። እንደ ቡድን ግን ሲሰራ ውጤት ያማረ ይሆናል። እዛ ጋር ጽዳቱ ቢጓደል የኢንፌክሽን ጣጣ ይመጣል። አንድ ያስገባሹ አንድ የሰራሹ ነገር ኢንፌክሽን ከፈጠረ በቃ የዛ ቡድን አባል ሁሉ ህይወቱ ሜስ ነው የሚሆነው። ምክንያቱም ደግሞ ደጋግሞ አንድ ሰው ኦፕሬሽን ሊገባ ይችላል። ደግሞ ደጋግሞ ወጪ ነው የሚያወጣው። እያንዳንዱ ነገር ያለ ወጪ አይሆንም።
ስለዚህ ይሄንንም ለመቀነስ ሲባል የአብሮ የመስራት ነገር መዳበር እንዳለበት ባለሙያውን ደግሞ ንቁ ሆኖ የሚባሉ ነገሮች ሁሉ ልክ አይደሉም። አንዳንዴ የሚነገሩ ነገሮች ልክነት ያላቸው አሉ፣ ከልክም ደግሞ አልፈው ስድብና ዘለፋ የሚሆኑ ክብረ ነክ የሆኑ ነገሮች አሉ እና እዚህ ላይ ወጣ ብሎ በተለያዩ አውዶች ራስን መግለጽ ያስፈልጋል። እንዳለመታደል ሆኖ የሚዲያ ውክልና ወይ የጤና ስርዓት ውስጥ ጥያቄ አለኝ እና ለዛ ሲባል ነው እኔ አሁን ትንሽ ወደ ሚዲያው ብመጣ ብዬ የማስበው። ያው የነፍስ ጥሪ ነው። ጎንደር ዩኒቨርሲቲ ስማር ከጎን ዝም ብዬ የኪነ ጥበብ ትምህርት ተምሬያለሁ። በልጅነትም በሰንበት ትምህርት ቤት አካባቢ ያገኘኋቸው የኪነ ጥበብ ሙከራዎች አሉ። መድረክ ላይ ትንሽ ማሞከር ነገር አለ። እነዚህ ነገሮች የሆነ ነገር ያደፋፍሩሻል። አሁንም ስመጣ እንዳልኩሽ ብችል የሆነ የዓመት ረፍቴን ወይ የሆነ ጊዜን ለሚዲያ ጆርናሊዝም የሆነ ነገር ብሰለጥንበት ብዬ በምኞት ነው የመጣሁት እና ትንሽ ታፍ ነገሮች ሲገጥሙኝ ዘጌት አድርጌ የጤና ነገር አጋጥሞኝ ነበር። በዚሁ አጋጣሚ በገጠመኝ የጤና ችግር ያገዙኝ ሰዎች ላመሰግን ወዳለሁኝ እና አሁን ግን ትንሽ ለቀቅ ያለ ጊዜ መጣ። የዓመት ረፍቴንም ማኔጅ ማድረግ ጀመርኩኝ። በተጓዳኝ ደግሞ በሆነ ጊዜ በነበረው የጤና ባለሙያዎች እና የስራ የማቆም ሁኔታ ያቺን ጋፕ ተጠቅሜ የጆርናሊዝም አጭር ስልጠና ወሰድኩኝ እና እሱም አግዞኛል። ወደ ሚዲያው አካባቢ ስራ እንዴት ነው የሚሰራ የሚለውን ነገር ገባ ወጣ እያልኩ ለማየት ሞከርኩኝ። የምታስባቸውን ነገሮች እንደ ሀገር ያያቸውን ነገሮች ከልጅነት ጀምሮ ኢንስፓየር ያደረጉ ነገሮች እዚህ ሙያ ላይ እንድትገኝ አድርገዋል የሚለውን መነቃቃት ለሌሎችም ለማጋራት ነው እንግዳ ያደረግኩ። ዶክተር ታሪኩ በጣም በጣም አመሰግናለሁ ለነበረን ቆይታ። እኔም በጣም አመሰግናለሁ። ምናልባት እንግዲህ ይህንን ሁሉ ስናወራ ከልጅነቴ ብዙ ቢማሩ ነው። ሰዎችም በተለይ በልጅነት እድሜ ያሉ ሰዎች አላስፈላጊ ስህተቶችን እንዳያደርጉ፣ ለህልማቸው እንዲሞቱ፣ መሞትም ካስፈለገ እንዲሞቱ ነው የሚያስፈልገው። ምክንያቱም ያ ባለመሆኑ ምክንያት አንዳንዴ ሰዎች እንዲህ ባደረግ ኖሮ ምናምን የሚል ቁጭት ሲያወሩ በዚህም በዛም ሰማለሁ እና እንደዛ እንዳይሆን ዛሬ ቢታጣም ነገ ሊገኝ የሚችልበት እድል አለው። ያ ማለት ግን የህይወት መጨረሻ አይደለም። ህይወትን እያስቀጠሉ በጎ አሻራን እያኖሩ በጎ ነገር እያሰቡ በጎ ነገር እየተናገሩ በጎ ነገር እያደረጉ መኖር ይቻላል። እንደዛ ከሆነ ፈጣሪም ደግሞ ያግዛል። ስንሳሳት የሚያርመን መንፈስ ይመጣል ብዬ ነው የማስበው። የሰው ህይወት መንገዱ ያስተምራል ነው ያንቺ ጽንሰ ሀሳብና እንደ ላይፍ ሚዲያም ደግሞ እየሰራችሁበት ያላችሁት ህይወትን ከነሙሉ ውደቱ ለሰዎች ማድረስ ምናልባትም ሰዎችን ያስተምራል፣ ይለውጣል፣ ይገነባል ብላችሁ በማሰብ የጀመራችሁት ንቅናቄ እንደሆነ በማሰብ በመጣም ብዙም የምናገረው ነገር ባይኖርም እንደው ከሰራዋት ነገር ከኖርኳት ኑሮ ምናልባት ታናናሾቼ ይማራሉ ብዬ አስባለሁና እያመነታውን ቢሆን መጥቻለሁና ስለሰጣችሁኝ እድል አመሰግናለሁኝ። በህይወቴ ያው ማመስገን የምፈልጋቸው በጣም ብዙ ሰዎች አሉ። በህይወቴ ውስጥ ቤተሰቤ ትልቅ ድርሻ አለው። ከልጅነት የጀምሮ እዚህ እስክደርስ ድረስ የእነሱ ድጋፍ ክትትል ትልቅ ድርሻ አለውና ቤተሰቤን፣ እናት አባቴን፣ እህቶቼን፣ ወንድሜን እጅግ በጣም እና ጓደኞቼም በህይወቴ ላይ ትልቅ አሻራ ያላቸው ጓደኞች ያሉ እነሱን ማመስገን እፈልጋለሁ። መምህራኖቼ ከልጅነት ጀምሮ ኮትኩተው እዚያ ያደረሱኝ፣ አሁንም እየተንከባከቡኝ በርታ አይዞ እያሉ እያበረቱ የሚያግዙኝ ባለሙያዎችና መምህራኖቼን በጣም ማመስገን እፈልጋለሁ። ጓደኞቼ አሁንም አብሬ የምሰራቸው የስራ ባልደረቦቼ ላመሰግናቸው የሚገቡ ናቸው። ምክንያቱም ከሙያዊ ስራው በተጓዳኝ የህይወት ገመናሽን አብሮ ተጋፍጦ የሚያግዝ ባለሙያ ማግኘት በዚህ ፈታኝ ጊዜ እንትን ነው እና እንደዛ አይነት ፈተና ውስጥ ሲሆን አብረውኝ ያሉ የሙያ አጋሮች አሉ። ስለዚህ እነሱንም ማመስገን ፈልጋለሁ። በልዩነት ባመሰግን ቢፈቀድልኝ ባለቤቴ ማመስገን ፈልጋለሁ። ምክንያቱም በህይወቴ ቆሞ መኖር በህይወት መቆየትን በባለቤቴ ስላገኘሁ እሷን ማመስገን ፈልጋለሁ። በርቺ፣ እንወጣዋለን። አስቸጋሪ ጊዜያት አሉ፣ እነዛን ጊዜዎች እንወጣዋለን ማለት ፈልጋለሁ። ዲቦራ በቀለ ትባላለች ባለቤቴ። የእሷም ሙያ አካባቢ የውበት አካባቢ ምሰራ ባለሙያ ነች፣ የውበት ባለሙያ ነች። ስለዚህ ተመጋጋቢ ሙያ ነው ያለን። ነገ ደግሞ የተሻለ ነገር እንሰራለን ብዬ አስባለሁ። ስለተሰጠኝ እድል
አብረን ደግሞ ስለምንሰራው ወደፊት ስለምንሰራው በሚዲያው ስለምታግዙኝ ሰዎች በዚህ አጋጣሚ ደግሜ ላመሰግን እወዳለሁ። ክብረት ይስጥልኝ። በጣም አመሰግናለሁ። ተመልካቾቻችን ከዶክተር ታሪኩ ጋር በተለይ ደግሞ ዘመኑን በደንብ አነጋጋሪ ባደረገው ሪኮንስትራክቲቭ ሰርጀሪ ወይም ደግሞ ቀዶ ጥገና ሐኪምነትና ሙያ ምን አይነት ምልከታ አለው፣ ምን እውነታዎች አሉት እንደ ኢትዮጵያ እንደ ዓለም የሚለውን በዋነኛነት ከልጅነት አስተዳደጉና ምንድነው ወደዚህ ሙያ ያመጣው የሚለውን ጨምሮ የተከታተላችሁትን ቆይታ አድርገናል። ስለነበረን ጊዜ ከልብ አመስግነን እንሰነባበታለን። ከሌላ እንግዳ ጋር በሌላ ጊዜ እንገናኛለን። ላይፍ ሚዲያን ሼር በማድረግ ሰብስክራይብ በማድረግ ከሌሎች ጋር ቤተሰብ እንድንሆን ጭምር ግብዣ በማቅረብም አብራችሁ እንድትቀጥሉ እንጋብዛለን። ትዕግስት በጋሻው ነበርኩ። መልካም ጊዜ ይሆነላችሁ።